ሶስት የሃይማኖት ችሎት፣ ሶስት የመንግስት ችሎት እና የመንግስት ችሎት ላይ ሲቀርብ ይሄ ሰውዬ በደል የለበትም ኃጢአት የለበትም የተባለው። የሃይማኖቱ ችሎት ላይ ግን ሲቀርብ ግን ምን ተባለ? ኃጢአተኛ ነው በደለኛ ነው ተባለ። ለዛውም የሐሰት ምስክሮች አምጥተው ማለት ነው። የሐሰት ምስክሮች አምጥተው እና ትዝ የሚላችሁ ከሆነ ሊቀ ካህናቱ ራሱ ምን አድርጓል? ልብሱን ቀዷል አይደል? ልብሱን ቀዷል። እና ጲላጦስ ጋር ስንሄድ ጲላጦስ ምንድን ነው ያለው? እጁን የታጠበው እኔ ከዚህ ሰው ደም ንጹህ ነኝ ብሎ እጁን ታጠበ። ሃይማኖቱ ጋር ስንመጣ ደግሞ ምን ያደረገ ያ ሰውዬ? ካህኑ ልብሱን ቀደደ ማለት ነው። ተሳዳቢ ነው ኢየሱስ አለ። አስበዋል። እና ለዛ እኮ ነው ኢየሱስ ቅርብ የሚሆነው ለሃይማኖተኞቹ ሰዎች አይደለም ለኃጢአተኞቹ ነው። ምክንያቱም የሃይማኖት ሰው የሚገዛው ለራሱ ወግ ነው እንጂ ለአምላክ አይደለም የሚገዛው። ለዛ ነው ጌታም ሲናገር እናንተን የሚያሳድዱ ሰዎች እግዚአብሔር የሚያመልኩ ይመስላችኋል አለ። ለምን ከተባለ የራሳቸው እግዚአብሔር አላቸው፣ ራሳቸው የፈጠሩት እግዚአብሔር። ስለዚህ ያን እግዚአብሔር የሚያመልኩት በራሳቸው መንገድ ነው እንጂ እግዚአብሔር በሚፈልገው መንገድ አይደለም። ስለዚህ ከዚህ ስም ጋር ሃይማኖት ከጀመረው ጀምሮ አይወዶም፣ አይፈልጎም። በሕፃንነቱ ማሳድዶታል። ካደገም በኋላ ሲያሳድቱን ነበር። በኋላም እንዲሰቀል አድርጎታል። ሲሞትም ራሱ አልተውትም። ሲሞት እኮ ራሱ አልተውትም። ሂደው እኮ ይሄ ሰውዬ ከዚህ በፊት ተናግረዋል፣ ከሞትኩ በኋላ እነሳለሁ ብሏል ያሉት እኮ ማን ናቸው? የሃይማኖት ሰዎች እኮ ናቸው። ሙቶ ራሱ አላመኑትም፣ አልፈለጉም ማለት ነው። ማለት ሂደው እንደዛ ላይ ተናገሩት። ይህ ሰው በህይወት በነበረበት ጊዜ እነሳለሁ ብሏል። ስለዚህ አይ ወታደር አስቆምልን አሉት። አይ ሙቶ ራሱ ኢየሱስን የሃይማኖቱ ዓለም በዚህ ደረጃ ነው የሚጠላው። ሙቶ ብቻ አይደለም ተነስቶ ሮማውያኖቹ ሄዱ አይደል? ወታደሮቹ ለመጀመሪያ ጊዜ የኢየሱስን ትንሣኤ ያዩት አሕዛቦች ናቸው፣ ሮማውያን ናቸው። ያው ብዙ ጊዜ ማርያም መግደላዊት ይባላል፣ እሱ ስህተት ነው። ማርያም መግደላዊት አይደለችም። ለመጀመሪያ ጊዜ የኢየሱስን ትንሣኤ ያዩት እኮ ሮማውያን ወታደሮች ናቸው። መቃብሩ ጋር የነበሩት እኮ እነሱ ናቸው። ድንጋዩን እንትን ብሎ ሲነሳ እኮ አይተውታል አይደል? ያ ሁሉ ወታደር ብዙ ነበሩ፣ በጣም ብዙ ወታደር ነበሩ። ያ ሁሉ ወታደር እኮ አይቶታል። አይቶት እኮ ሂዶ ተናገሩ አይደል? ተነስቷል አሏቸው። ከዛ ምንድን ነው ያሏቸው? ብዙ ገንዘብ ሰጧቸው እኮ ነው የሚለው። ምን እንዲሉ? እንዲዋሹ። እኛ ተኝተን በነበረበት ሰዓት ደቀ መዛሙርቱ መጥተው ሬሳውን ወሰዱ በሉ። ከዛ የወሬ እስከዛ ድረስ ይወራል እኮ ብሏል አይደል ጸሐፊው። እና እንደተነሳም እኮ አውቋል። የሃይማኖቱ ዓለም እኮ ያውቃል እንደተነሳ፣ ግን ማመን አይፈልግም። ተነስቶ ራሱ ማሳደድ ነው የሚፈልገው። በዚህ ደረጃ ነው ሃይማኖት ኢየሱስን የሚጠላው። በሕፃንነቱ አሳደዱት። ከዛ ሲያድግ እንዲሰቀል አደረጉት። ከሞተም በኋላ መቃብሩ ላይ ሰው እንዲቆም አደረጉ። ተነስቶ ራሱ እያዩት ማመን አንፈልግም አሉ። እና ታውቃላችሁ ሮማዊ ወታደር ኃላፊነት ተሰጥቶት ከተኛ ይገደላል። ለዛ አይደል ሐዋርያ ሥራ ላይ ጳውሎስ እስር ቤት በነበሩበት ጊዜ ያመለጡ መስሎት ራሱን ሊያጠፋ ሲል በራስ ላይ አንዳች ነገር እንዳታድርግ አሉት። ለኢየሱስ ሲሆንስ ይህ ሕግ አልሰራም። እንዴት መሰለ? እነዚህ ሮማውያን ወታደሮች ምን አሉ? ተኝተን ነው አሉ። ማን ገደላቸው? ማንም አልገደላቸው። ችግር የለውም ለኢየሱስ ሲሆን ችግር የለውም፣ ዝም ተባሉ ማለት ነው። አየህ። ስለዚህ ለኢየሱስ ሲሆን የሃይማኖቱ ዓለምና ሲስተም፣ የዓለም ሲስተም አንድ ላይ ይሰራል አታክ ለማድረግ። ለዛ ሐዋርያው ዮሐንስ ምንድነው የሚለን? ዓለም ሁሉ በክፉ እንደተያዘ እናውቃለን ነው የሚለው። በክፉ ተይዟል ዓለም፣ ሲስተሙ ማለት ነው እንጂ ተራራው ምናምን፣ ሲስተሙ በክፉ ተይዟል። ስለዚህ በክፉ ስለተያዘ ጥሩ ነገር አይወድም፣ መልካም ነገር አይወድም። መልካም ደግሞ ማን ነው? ጌታችን ኢየሱስ ነው። መልካሙ እረኛ እሱ ነው። ስለዚህ እሱንም አይወድም፣ የእሱንም ተከታዮች ይሄ ዓለም አይወድም። እና ይሄ የሃይማኖት ባህሪ ነው። ወደፊትም ይቀጥላል አይደል? አይሁዳውያን እችል ብዬ ልጨርስ። አይሁዳውያን በወቅቱ መጽሐፍ የነበራቸው ሰው ናቸው። ሮሜ ምዕራፍ 3 ላይ ሐዋርያው ጳውሎስ እንደሚናገር አይሁዳዊ የመሆኑ ጥቅሙ ምንድን ነው ካለ በኋላ
የእግዚአብሔር ቃላት አደራ ተሰጥቷቸዋል ይላል። ጥቅሙ እሱን አይሁዳዊ መሆን አይደል? የእግዚአብሔር ቃል ተሰጥቷቸው ነበር፣ ብሉይ ኪዳን ተሰጥቷቸው ነበር። ስለዚህ እነዚህ ሰዎች መጽሐፍት አላቸው፣ ያህዌን ያውቃሉ፣ ነቢያቶች አሏቸው። ግን ኢየሱስ ተብሎ ሲመጣ ግን አልወደዱትም አይደል? መጽሐፍት ያላቸው ናቸው፣ አባቶች አሏቸው። ሮሜ 9 ላይ ሐዋርያው ጳውሎስ የሚለው አባቶችም የነሱ ናቸው ነው የሚለን። ኪዳን የነሱ ነው ይላል። ሕግ የነሱ ነው፣ ስርዓት የነሱ ነው፣ ልጅነት የነሱ ነው፣ የተስፋው ቃላት የነሱ ናቸው። ከእነርሱም ክርስቶስ መጣ። ሲመጣ አልወደዱትም፣ አልፈለጉትም። ዛሬም ላይ የሃይማኖቱ ዓለም መጽሐፍት አለኝ ይላል፣ ወግ አለኝ ይላል፣ ስርዓት አለኝ ይላል፣ ታሪክ አለኝ ይላል፣ አባቶች አለኝ ይላል። ኢየሱስ ስትለው ግን አይወድም። ስለዚህ ኔቸሩ ነው። በቃ ይህን ማወቅ አለብን። የሃይማኖት ኔቸሩ ኢየሱስን መጥላት ነው። ኢየሱስን መጥላት ነው ማለት ከቤተ መቅደስ ነው ያባረሩት። ስለዚህ ይጠሉታል። ስለዚህ ዛሬ ላይ በስማም ብሎ ኢየሱስን መጥላት ይችልበታል የሃይማኖቱ ዓለም። እና ዛሬ ላይ ኢየሱስ እንዴት ነው የሚያሳድዱት ከተባለ በአፍ አይደለም አይደል? በስማም በማለት አይደለም። ከአማኞች ልብ ውስጥ ነው ኢየሱስን የሚያሳድዱት። አሁን ላይ ከአማኞች ልብ ውስጥ ነው የሚያሳድዱት። ኢየሱስ ብቻውን እንዳይሆን የአማኞች ልብ ውስጥ ሌላ ነገር በመጨመር ማለት ነው። እንደዛ ነው የሚያስወጡት። ሌላ ነገር በመጨመር ቀጥታማ አይቃወምህም፣ ችግር የለውም ኢየሱስ የኛ እንትን ነው ምናምን ይላል አይደል? የጌቶች ጌታ ምናምን ብሎ እኮ ሊቀጣጥል ይችላል። እሱ ችግር የለበትም ይለዋል። ግን ከአማኞች ልብ ግን ብቻውን እንዳይነግስ ያስቀምጥልሃል። እከሌን እናቱን፣ መስቀሉን፣ ምኑን፣ ጻድቃኑን፣ ቅዱሱ ምናምን እያለ ልብ ውስጥ ሌላ ነገር ያስገባና ብቻ ሊከብር የሚገባውን ኢየሱስን ያስወጣዋል ማለት ነው። እና አንስተውም፣ በነገራችን ላይ መንፈሱን አንስተውም ስለነበርንበት ነው። አንስተው የተለየን ሆነን ሳይሆን ስለነበርንበት፣ መንገዱን ስለምናውቀው፣ ሲስተሙን ስለምናውቀው የሃይማኖትን መንፈስ አንስተው። አዎ በጣም ኮመንሊ ፋይናል ያነሳው ነጥብ ላይ እኔ ብዙ ጊዜ እናገራለሁ። ሃይማኖተኛ ስለ ኢየሱስ ሲያወራ ውሸት እንደሆነ አውቃለሁ። እኔ አንድ ሃይማኖተኛ ብድግ ብሎ ከጌታ ጸጋና ሰላም ይብዛላችሁ ብሎ ከጀመረ ራሱ ሃይማኖተኛ አላምንም። ለምን? በቅርብም አንዳንድ ቪዲዮዎችን ስላየሁ ወደ በኋላ በዚህ ሀሳብ ላይ እንድታነሳ ዝርዝር ጥያቄዎች አሉኝ። ሰሞኑን አከራካሪ በሆነ ጉዳይ ላይ ኢቭን ከወጡ ቪዲዮዎች መካከል በቅርብ አንድ ቪዲዮ አይቻለሁ ከአንድ ሃይማኖተኛ ወንድማችን። ምንድነው የሚለው? ጉንጭ አልፋ ክርክር ነው ያለው። የክርስቶስ ኢየሱስን ቤዛነት ቀለል አድርጎ ተራ የመንደር ወሬ እንደሆነ አድርጎ ነው ያለፈው። እና እነዚህ አይነት በመርዝ የተለወሱ ኢየሱስ ጠል ሙቭመንቶችን እለያቸዋለሁ እኔ በግሌ ባይዘው። ለምን? ነበርንበት እንዳልከውም ስለነበርንበት ነው ምንለየው። እና ዝም ብሎ አሁን ካየው ቅድም የሆነ ቪዲዮ ወደ በኋላ ከፍተዋለሁ ቪዲዮ ሰሞኑን አንድ ጉንጭ አልፋ ክርክር ብሎ ነው ያለፈው የክርስቶስ ኢየሱስን ቤዛነት። ሰማይ የመጨረሻም የመጀመሪያም ፕሮግራሙ ኢየሱስ ኮር ስብከቱ መካከለኝነቱና አዳኝነቱ ነው እንጂ ጉንጭ አልፋ ንግግር አይደለም። ይሄ ቤዛ የሚለው ቃል ባይዘው ተራ የመንደሩ ሞሬ አይደለም። የመጽሐፍ ቅዱስ ኮር ሜሴጅ ነው ባይዘው የክርስቶስ ኢየሱስ መካከለኝነትና ቤዛነት። እና ሃይማኖቱ እንዲያደርግና ግን ሽፍት ነው የሚያደርገው ይመስላል። እና እሱን ወደ በኋላ እናነሳለን። አንድ ጥያቄ እዚህ ጋር ኮመንሊ ለአንተ ማቅረብ ፈልጋለሁ። ሌላ ወደ ጉዳያችን እየጠለቅን ስለሆነ ተባረክ። ግን ጸጋ ይብዛልህ። ሜላን እግዚአብሔር ይባርክ በሉት። በሃይማኖቱ ዓለም ከሚነገሩ ቃላቶች መካከል አንድ በጣም ግርም የሚለኝ ቃል አለ። እኔም በነበርኩበት ወቅት ማነሳቸው ይሄ በተለይ የጌታ እናት ጋር በተያያዘ የተወደደች የጌታ እናት ማርያም ጋር በተያያዘ ከፈጣሪ በታች ከፍጡር በላይ የሚል አገላለጽ አለ። ሜላይ እግዚአብሔር ከሰው በላይ ከኔ በታች አርጎ የፈጠረው ሱፐር ናቹራል ፍጥረት አለ ወይ? መጽሐፍ ቅዱስ ላይ ሰው ነው፣ መልአክ ነው እና እንትን የሆነ ሰው የሚል ነገር አለ ወይ? እንደዚህ አይነት ፍጥረትስ እግዚአብሔር ፈጥረዋል ወይ? ከፈጣሪ በታች ከፍጡር ሁሉ በላይ የሚባል አፈጣጠር ሂደት አለ ወይ? ፍጥረት አለ ወይ እንዲህ የሚባል? እና ለምንድን ነው ይሄ አማርኛ የጌታ እናት ጋር መጥቶ እንትን የሆነው? በዚህ ጉዳይ ላይ ሀሳብ እንድትሰጥ ፈልጋለሁ። ተባረክ። ሞዴሬተሮች ቴንኪዩ። ታብታብ የምታደርጉ እንዳታቋርጡ፣ ላይቭ እንዳይቋረጥ፣ አበባ ምናምን የምትሰጡ ሰዎች ቴንኪዩ። ሌላው አስቸጋሪው ነገር እሱ ነው። ሌላው
በሃይማኖቱ ዓለም በነገራችን ሃይማኖት ስንል እምነት ማለት እንደሆነ እናውቃለን ከዚህ በፊትም እንዳል ግን እኛ አሁን ሃይማኖት እያልን የምናወራው ሲስተሙን ነው ሪሊጂየስ የሆነውን ሲስተም ማለት ነው። አንዳንዱ መጥቶ የቃላት ጨዋታ ሊያርመን ይሞክራልና እናውቃለን ለማለት ነው። ግን ሲስተሙን ነው ያወራን ያለነው የተደራጀውን ሲስተም እሱን ነው ሃይማኖት ነው ወይም ሪሊጂየስ የሆነውን አስተሳሰብ። ስለዚህ አንዱ በሃይማኖቱ ዓለም ከተሰራ የብልጠት ታሪክ ውስጥ መካከል አንዱ ይሄ ነው። እግዚአብሔር ያልሰጠውን ቦታ ለማርያም መስጠት። እሱ ምንድነው? እግዚአብሔር ሁላችንም እንድንድን ልጁን ልኳል። የሰው ልጅ ሁሉ እንዲድን ልጁን ልኳል። የሰው ልጅ ሁሉ እንዲድን ስንል እዚህ ውስጥ ማን ትገባለች? ማርያም ራሱ ትገባለች። ምክንያቱም ሰው ስለሆነች ማለት ነው። ስለዚህ ይሄ ልጇ እሷንም አድኗል፣ እኛንም አድኗል። ስለዚህ እኔ በዳንኩበት መንገድ ነው ማርያም የምትድነው። በነገራችን ላይ ማርያም የኢየሱስ እናት ስለሆነች የተለየ ጥቅም አታገኝም። በመዳን ጉዳይ ላይ የተለየ ጥቅም የላትም፣ የተለየ አድቫንቴጅ የላትም በመዳን ጉዳይ ላይ አይደል? ምን ማለት ነው? እኔም በምድንበት መንገድ ነው ማርያም የምትድነው። ሌላ መንገድ የለማ፣ አንድ መንገድ ነው ያለው፣ እሱም እምነት ነው። ይሄን ደግሞ አባቶች ራሳቸው ተናግረዋል። ለምሳሌ በጣም ትልቅ ስም የሚሰጠው ዮሐንስ አፈወርቅ ምን ብለዋል? ስለ ማርያም መዳን ኢየሱስ አብዝቶ ያስብ ነበር ብሎ ጽፏል። ገባ? ስለ ማርያም መዳን። ስለዚህ ኢየሱስ ምድር ላይ በነበረበት ጊዜ ስለ ማርያም መዳን ያስብ ከነበረ ምን ማለት ነው? ማርያም ኢየሱስን ስለወለደችው ብቻ የዘላለም ሕይወት ታገኛለች ማለት አይደለም። ምክንያቱም እግዚአብሔር በዘመን ስለማይሰራ ዝምድና በሰማይ ስለሌለ ከሰራም መንፈሳዊ ዝምድና ነው የሚሰራው፣ ስጋዊ ዝምድና ሳይሆን ማለት ነው። ለዛ ነው ጌታ እናቴስ ማን ናት ወንድሞቼስ እነማን ናቸው አለ። የእግዚአብሔርን ቃል የሚሰማ የሚያደርግ እሱ ወንድሜም እህቴም እናቴም ነው አለ። በነገራችሁ ላይ እናቴም ነው አለ። አየህ፣ ስለዚህ ምን እያለን ነው? መንፈሳዊ ዝምድና ከስጋዊ ዝምድና ይበልጣል። ይህን የተናገረው ራሱ ጌታ ኢየሱስ ነው። ራሱ ጌታ ኢየሱስ ነው የተናገረው። ስለዚህ ማርያም የጌታ እናት ነች። መጽሐፉ እሱን ይናገራል። ያመነች ነች። ከሐዋርያቶቹ መካከል ውስጥ ደግሞ ሆና ትጸልይ የነበረች ነች። ስለዚህ ማርያምን ነጥሎ ከሰው ሁሉ በላይ አድርጎ ከእግዚአብሔር ብቻ እግዚአብሔር ለመሆን ትንሽ የቀራት ሆኖ የሚያደርጉት አገላለጹ ራሱ እኮ እንደዛ የሚመስለው እግዚአብሔር ለመሆን ትንሽ የቀራት ግን ከሰው በጣም የምትበልጥ አየው። እንደዚህ አይነት ፍጥረት የለም። በእግዚአብሔር ዓይን አማኞች ሁሉ እኩል ናቸው። ለምን ከተባለ ማርያም የኢየሱስ እናት ብቻ አይደለችም፣ ልጅም ነች። በመንፈሳዊ ዓለም ላይ አይደል? ልጅም ነች። ምንም ጥያቄ የለውም። እናቱ ብቻ አይደለችም፣ ልጅም ነች አይደል? አይ አይደለችም ካለ አንዳንድ ሰው ሚስት ሊመስለው ይችላል፣ ግን እንደዛ አይደለም። ልጅም ነች ማርያም አይደል? ልጅም ነች። የእግዚአብሔር ልጅ ነች እኮ ማርያም። የኢየሱስ እናት የእግዚአብሔር ደግሞ ልጅ ነች በሌላ አገላለጥ። ስለዚህ ልጅ እስከሆነች ድረስ በመንፈሳዊ ዓለም ላይ ልጆች እኩል ናቸው። የተለየ ፕሪቪሌጅ አይሰጥም ማለት ነው በሌላ አገላለጥ። ስለዚህ ከፍጥረት በላይ አድርገህ ሌላ ፖዚሽን ውስጥ ማርያም እንድትገባ የእግዚአብሔር ፍቃድ አይደለም፣ የሐዋርያቶችም ትምህርት አይደለም። ኢቭን ማርያም ራሷ የምትፈልገው ነገር አይደለም። ማርያም ራሷ አትፈልገው። እንደዛ ስለሆነች ምን ይሰጣት? እሱ እኮ ነው ጥያቄው። አሁን የሃይማኖቱ ዓለም ይህን የሚያደራጀው እኮ የሆነ ነገር ያስፈልጋታል ለማለት ነው። ገባ? ለሌላው ሰው የማይሰጥ ለእሷ የሚሰጥ ነገር አለ ሊል እኮ ነው። ከአንተ አፈናጥሮ እሷን ላይ ያደረጋት። ገባ? ሌላ ነገር ለመስጠት እንዲመቸው ነው። ስለዚህ ከሰው ሁሉ በላይ ነች ከተባለ እነዛማ ከሆነ ታዲያ የሚሰጣት ነገር አለ ብለን እንታስብ ያደርጋል። ከዛ ትጠይቃለህ፣ ታዲያ ምንድነው ሊሰጣት የሚያስፈልገው ስትል ምን ይላል? ስግደት ይላል። አየህ፣ ይሰራዋል። የተለየ ክብር ይላል። የዓለም ቤዛ ይላል።
120 ስሞች ይሰጣታል። በሃይማኖቱ ዓለም 120 ስም ነው ያላት ማርያም። 120 ስሞች ይሰጣታል። 33 በዓላት ይሰጣታል በወር ውስጥ። እንግዲህ እግዚአብሔር ያሳይ። 30 ቀን ያለው ግን 33 በዓል ይሰጣታል ማለት ነው። እና እንደዚህ አድርጎ ከሰው የተለየች ያደርጋትና ከዛ ምንድነው የሚያደርጋት? ከሰው ሁሉ ለሰው የማይሰጥ ለሷ ብቻ የሚሰጡ ነገሮችን ደግሞ ያዘጋጃል ማለት ነው። ያዘጋጃል። እና አንዳንዱ አባቶች ደግሞ በጣም ርቅቅ ሲያደርጉት ነገሩ ምን ይላሉ? ከማርያም ኃጢአት ከማግኘት ከሴጣን ጽድቅ ማግኘት ይቀላል ይላሉ። ከማርያም ኃጢአት ከማግኘት ከሴጣን ጽድቅ ማግኘት ይቀላል ይላሉ። እንግዲህ ከቀለላቸው ሄደው ይሞክሩት፣ ይመቻቸው። ግን እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ማርያም በመጽሐፍ ቅዱሳችን እንደተጠቀሰው አማኝ ነች፣ ብፅዕት ነች፣ የጌታ እናት ነች። በዛው ልክ ደግሞ የጌታ አገልጋዩም ነች፣ ባሪያውም ነች። እሱን መርሳት የለብንም። ስለዚህ ማርያም ለራሷ የማትሰጠውን ነገር አንተ መስጠት የለብንም፣ ወይም ማርያም የማትቀበለውን ነገር እኛ መስጠት የለብንም። ማንንኛ ሐዋርያው ጳውሎስ እኮ ያን ሁሉ መልእክት ሲጽፍ ማርያም የሚለውን ስም ጭራሹንም አላነሰውም። ለምን ከተባለ ኢሹ አይደለም እሱ። በቀደመችዋ ቤተክርስቲያን ላይ ኢሹ አልነበረም፣ የማርያም ጉዳይ አልነበረም። ከሴት የተወለደውን ብሎ ዘጋው ገላትያ 4 ላይ። ስለዚህ ትልቁ ነገር ትልቁ ፒክቸር ከእሷ የተወለደው ነው እንጂ እናቱ አይደለችም። እናቱ አይደለችም። ሁናማ አታውቅም፣ ልትሆንም አትችልም። ስለዚህ ማርያም እንደሌላው አማኝ ነው በሰማይ ያለችው። የተለየ ዙፋን የለም። ያለው አንድ ዙፋን ነው፣ እሱም የእግዚአብሔር ዙፋን ያለው የእግዚአብሔር ዙፋን ያለው። እንደውም የሃይማኖቱ ዓለም እዛ ማንም ለማይቀርብ ብርሃን ውስጥ ባለ መለኮት በቀኝ ያቆማታል አንዳንድ ጊዜ። አዎ በቀኝ ያረጋታል። እሷን በቀኝ ያረጋትና ለምኝልኝ ይላል። የለም እንደዛ የሚባል ነገር የለም። ያለው ዙፋን ነው። ቢኖርማ ዮሐንስ ይነግረን ነበር። እንግዲህ የቅርብ ወዳጇ ነው ዮሐንስ አይደል? በመስቀል ላይ ጌታ በነበረበት ጊዜ ማርያም እና ዮሐንስ ነበሩ። በዛ ምክንያት እነሆ እናትህ እነሆ ልጅሽ አላት ጌታ አይደል? ከዛ ጊዜ ጀምሮ ወደ ቤት ወሰዳት ብሎናል። እና ሲያይ ራዕየ ዮሐንስ ላይ ሲያይ ዮሐንስ እንግዲህ ያን ነገር ቢኖር ኑሮ ይነግረን ነበር አይደል? ከዙፋኑ ጎን የንግስቲቱ ደግሞ ቦታ ነበር፣ የማርያም ቦታ ነበር ብሎ ይጽፍልን ነበር። ግን የለም፣ ያለው አንዱ አምላክ ነው። ካህናቶቹ የሚሰግዱት ለዚህ ጌታ ነው። መላእክቶች የሚሰግዱት ለዚህ ጌታ ነው። ሌላ ነገር የለም። ስለዚህ ምን እያልኩ ነው? ማርያም በሰማይ እግዚአብሔርን ከሚያመልኩት ወገን ነች። እየሰገደች ነው፣ እየዘመረች ነው ያለችው። ስለዚህ በሰማይ የማታደርገውን ለማርያም በምድር ለምንድን ነው የምታደርገው? አሁን በሰማይ ሄደህ ለማርያም ትሰግዳለህ ወይ? በሰማይ ሄደህ ለማርያም ትዘምራለህ ወይ? አይዘመርም። እሷም እየዘመረች ነው ያለው። ስለዚህ በሰማይ የማታደርገውን ለምንድን ነው በምድር የምታደርገው? ማለት እዚህ የምታደርገው ነው በሰማይ የሚቀጥለው። ስለዚህ ለማርያም የምትሰግድ ከሆነ እዛ መስገድ ነበረብህ፣ ግን አይሰገድም እዛ። ስለዚህ የአንተ ቦታ ሰማይ አይደለም፣ የእግዚአብሔር መንግስት አይደለም የአንተ ቦታ ማለት ነው። ሌላ ቦታ ነው የአንተ ቦታ፣ ሌላ ቦታ ነው ማለት። ዕጣን የሚያጥኑት ለማን ነው? ለአንዱ ጌታ ነው። ያው ዕጣን ሲባል እዛ ዕጣን የሚጨሰው እንዳታስቡ፣ ግን ምሳሌያዊ ያኔ በብሉይ ኪዳን የነበረውን ከጸሎት ጋር የሚገናኝ ሀሳብ ስለሆነ እንደዛ ብሎ ዮሐንስ ይነግረናል። ስለዚህ ያ የሚደረገው ለማን ነው? ለእግዚአብሔር ነው የሚደረገው። ሽማግሌዎቹ ምንድን ነው ያደረጉት? ክራውናቸውን እያነሱ አስቀምጡለት ለበጉ። ለምን? ታርዳሃልና ይገባሃል እያሉ ማለት ነው። ስለዚህ ማርያም የምትለው ይሄን ነው፣ ታርዳሃልና ይገባሃል ነው የምትለው። ሐዋርያቶቹ የሚሉት ይሄን ነው፣ ታርዳሃልና ይገባሃል ነው የሚሉት። ስለዚህ እኛም ስንሄድ ይህንኑ ነው የምናስቀጥለው ማለት ነው። ይህን ነው የምናስቀጥለው። ስለዚህ ከማርያም ጋር እንዲህ ቁጭ ብለህ እንዲህ ቁመህ ነው የምታመሰግነው ማለት ነው፣ የምታመሰግነው። ስለዚህ እዚህ ምድር ላይ ሰማይ ላይ ማታደርገውን ምድር ላይ አታድርገው። በተለይ መንፈሳዊ በሆነ ጉዳይ ላይ እና የሃይማኖቱ ዓለም ያልገባው ነገር ይሄ ነው። አሁን ሰማይ ሄዶ ሊከራከር ነው አስቧል። እንዴ ለማርያም ስግደት ይገባታል ልትልና ሰማይ ሄደ ማለት ነው። ለበጉ ብቻ ሲሰገድ እያየ እንዴ
ለማርያምስ ምናምን ልትል ለማርያምስ ምናምን ሚካኤል ራሱ እዛ እየሰገደ እያየሁ እንዴ ለሚካኤል ራሱ ይገባዋል እኮ ስግደት ና ልትል ነው። ሃይማኖቱ ዓለም እኮ እንዲህ ነው። ሂዶም እዛ ሊከራከር ይችላል እንደ ገብርኤልዬ ለአንተ ራሱ አንድ ስግደት የለም እንደዚህ የሚባል ነገር። አሁን ይመስልሃል በሰማይ መስቀል ያለ ይመስልሃል? እፀ መስቀል ያለ ይመስልሃል በሰማይ? የለም፣ እንዲህ የሚባል ነገር የለም። አይቀጥሉም እነዚህ ነገሮች። ስለዚህ ለዕፀ መስቀሉ አንዲት ስግደት ሰግዳለሁ። አሁን እዚህ እንደለመጥከው ማለት ነው። ለአብ አንዲት ስግደት፣ ለወልድ አንዲት ስግደት፣ ለመንፈስ ቅዱስ አንዲት ስግደት እና ለማርያም አንዲት ስግደት ሰግዳለሁ፣ ለመስቀሉ አንዲት ስግደት ሰግዳለሁ እንደምትለው አሁን ላይ ሂደህ እዛ እንደዛ የሚባል ነገር የለም። ስግደት አከፋፋይ አይደለህም። የክፍፍል ስግደት አናውቅም። ይህ ወኪል አከፋፋይ እንደሚባለው እኮ ነው። ለአብ አንድ፣ ለወልድ ከዛ ደስ ለማርያም ከዛ ለመስቀሉ እያደረጉ ያከፋፍላሉ። ሰማይ ክፍፍል የለም ወዳጄ። ሰማይ ለአንዱ ጌታ ስግደት አለ። በቃ ያመልኩታል፣ ሰግዱለታል። እኛም እሱን ነው የምናስቀጥለው። በዚህ መንገድ ልናየው እንችላለን። ተባረክ ሜላዬ፣ ጌታ ዘመንን ይባርክ። ታብታብ የምታደርጉ ወንድሞች ሴቶች አንዴ ታብታቡን 200 ሺህ ያስገቡና ኮፒ ሊንኩን 20 ሺህ እናስገባ። ከዛ ላይቭ እንዳይቋረጥ ስለፈለግኩ ነው። ጸጋ ይብዛል። በጣም ቆንጆ ሀሳብ እያነሳን ነው። አሁን ወደ ኮመንሊ ወደ ተገናኘንበት ጉዳይ እየገባው ነው የሚገኘው። በተለይ ደግሞ ሰሞኑን ከሃይማኖት ዓለም ላይ ድንብርብር ከፈጠሩ የትምህርቶች መካከል የክርስቶስ ኢየሱስ ቤዛነትና ማንም ፍጡር ቤዛ መሆን አይችልም የሚለው የብፁዕ አቡነ ገብርኤል ንግግር በጣም የሃይማኖቱን ዓለም ሼክ አድርጎታል። ምክንያቱም ሃይማኖቱ ከሚመካባቸው ኮር ትምህርቶች መካከል አንዱን ነው አቡነ ገብርኤል የመቱት። ዋናውን የሚባለውን የሃይማኖት እድሜ ማራዘሚያ የነበረውን ትምህርት ነው ድብልቅ ያደረጉት እና ከእሳቸው በትምህርት ምት ጋር ተያይዞ በርካታ ሀሳቦች ተነስተዋል። ከተነሱት ሀሳቦች መካከል እዚህ ፕላትፎርም ላይ የሃይማኖቱ ቤተ እምነት ቅበተ እምነት ጠበቃ ነን ከሚሉ ወንድሞች ከተሰነዘሩ ነጥቦች መካከል እንጀምር። የመጀመሪያው የክርስቶስ ኢየሱስ ብቸኛ ቤዛነትን ከብር ለማድረግ የተካሄደበት ርቀት ወይም ደግሞ ኢየሱስ ክርስቶስ ብቸኛ ቤዛ አይደለም ለማለት ከሃይማኖቱ ዓለም ከተሰነዘሩ ፖይንቶች መካከል የክርስቶስ ኢየሱስን ቤዛነት ከበር ለማድረግ እንትንም ቤዛ ተብሏል፣ ብርም ቤዛ ተብሏል፣ ሙሴም ቤዛ ተብሏል፣ እንትን ቤዛ ተብሏል፣ የሆነ ነገር ቤዛ ተብሏል ብለው ኢየሱስን ቤዛነት ለመሸፈን እና የክርስቶስ ኢየሱስን ቤዛነት የወንጌሉን ዋና ኮር ፖይንቱን የአዲስ ኪዳን የመጨረሻ መልእክት የሆነውን እግዚአብሔር ልጁን ኢየሱስ ክርስቶስን በመስቀል ላይ በሞተ ጊዜ የሰራውን ያንን የተወደደውን የማዳን ፕሮግራም ዲስግሬድ ለማድረግ ወይም ደግሞ ዝቅ ለማድረግ ከተሄዱ ርቀቶች መካከል አንዱ ልስልስ የምትመስል ሜሎስ ተመልሰህ ትመጣለህ ቤት ተስፋ አደርጋለሁ። ልስልስ የምትመስል ነገር ግን የክርስቶስ መስቀል ኢየሱስን ወይም ደግሞ ቤዛነቱን ከምትቃወም አስተምሮ መካከል አንደኛዋ የክርስቶስ ኢየሱስ ቤዛነት ሲነሳ ሌሎች ጥቅሶች ተነስተዋል። አሁን መጽሐፍ ቅዱስ ላይ የተመዘዙ ስለ ቤዛ ከቤዛ ጋር ተያይዘው የተነሱ ጥቅሶች ለምንድን ነው የመጡት? ለምንድን ነው ኢየሱስ ቤዛ ነው ሲባል እንትንም እኮ ቤዛ ነው የሚል ተመሳሳይ ጥቅስ የሚመስሉ ተመዘው የመጡት በሃይማኖቱ ዓለም ለምንድን ነው? ምን ተፈልጎ ነው የኢየሱስ ቤዛ ብቻ ጎልቶ የእሱ ቤዛነት ብቻ ደምቆ ተብረቅርቆ ከፍ ብሎ ቤዛነቱ እንዳይሰበክ ለምንድን ነው የሃይማኖቱ ዓለም ተመሳሳይ ጥቅሶችን አምጥቶ ሰውን ከክርስቶስ ኢየሱስ ቤዛነት ሽፍት ለማድረግ በዚህ ልክ ርቆ የሄደው ለምንድን ነው የሃይማኖቱ ዓለም? እና ደግሞ አሁን አያይዘን እንድታነሳ የምፈልገው አሁን ሰሞኑንም አንድ ቪዲዮ አይቻለሁ ከሃይማኖቱ ዓለም ጉንጭ አልፋ የሚል አንድ የፖለቲከኞች ወይም የወረደ አማርኛ የክርስቶስ ኢየሱስ ቤዛነት ጋር አያይዞ ሲያወራ ተሰምተዋል። የዚህ ፕላትፎርም ላይ ቅበተ እምነት የሚሰራ አንድ ወንድም የክርስቶስ ኢየሱስን ቤዛነት ሲገልጽ ፊቱ ላይ ያለው የምጸት ቃል የንቀት ቃልን ጭምር ጉንጭ አልፋ ብሏል። እና በእውነት የኢየሱስ ቤዛነት እንደሚባለው ጉንጭ አልፋ ዝም ብሎ ንግግር ነው ወይ? እግዚአብሔር ልጁ ላይ ጨክኖ የሰራው የማዳን ፕሮግራም ልጁ ሲያቃስት ልጁ ሲጮህ ተጠማው ሲል አብ ልጁ ላይ ጨክኖ የሰራው ፕሮግራም ይህ የማዳን እቅድ ጉንጭ አልፋና ዝም ብሎ እንደሚባለው ቀልል ተብሎ የሚታለፍ ጉዳይ ነው? ተባረክ። ቀላል ጉዳይ አይደለም። የመጀመሪያው ጥያቄ ያነሳው ነው ለዚህ መልስ ሊሆን የሚችለው ኢየሱስን የሃይማኖቱ ዓለም ያን ያህል ፍቅር የለውም ለኢየሱስ አይደል? ቅድም እንዳልነው ፍቅሩ የለውም።
ኢየሱስ ልክ ሂንዱይዝም ላይ እንዳለው ማለት ነው። በሂንዱይዝም ያም አምላክ ነው ያም አምላክ ነው ያም አምላክ ነው እንዳንዱ አምላክ ማለት ነው። እና ኢየሱስን እንደው ከአንዱ ጻድቅ በተለየ መንገድ እኔ ፍቅር አላቸው ብዬ አላስብም። እንደዛ ነው ብዬ አላስብም። የሃይማኖቱ ዓለም የሚያውቀው አንድ ነገር ምንድነው? መዋሸት ያውቃል። ይዋሻል፣ በጣም ይዋሻል። ምን ላይ ነው የሚዋሸው ከተባለ ክርስቶስ ላይ ይዋሻል። እና የሃይማኖቱ ዓለም ከሚዋሸው ነገር አንዱ ይሄ ነው። የኢየሱስን ብቸኛ ቤዛነት ላይ ይዋሻል። ብቻውን ቤዛ ማድረግ ወይም የቤዛነትን ስራ ለኢየሱስ ብቻ መስጠት አይፈልግም የሃይማኖቱ ዓለም። ለዚህ ደግሞ አንድ ማሳያ ልስጥ። ሐዋርያው ጳውሎስ የተናገረው አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል፣ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ አልዋሽም ይላል። ተመልከታውን ሐዋርያው ጳውሎስ ምንድን ያለው? ራሱንም ለሁሉ ቤዛ ሰጠማ ጌታ ኢየሱስ። ከዛስ እኔም አለ ለዚህ ነገር አሁን ለተናገርኩት ነገር ምንድነኝ? አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ አለ። እውነትን እናገራለሁ እንጂ አልዋሽም። ስለዚህ እውነትን እናገራለሁ። ምንድነው እውነቱ? ኢየሱስ ክርስቶስ ቤዛ ነው። ይህን እናገራለሁ። የተሾምኩትም ይህን ለመናገር ነው። ምን አላደርግም? አልዋሽም። እዚህ እውነት ላይ የሃይማኖቱ ዓለም ደግሞ እዚህ እውነት ላይ ይዋሻል ማለት ነው። አሁን ራሱን ለሁሉ ቤዛ ሰጠማ ኢየሱስ፣ አለቀ። አሜን ተባብለን እኮ ነው መለያየት ያለብን። ገባ? በቃ ተስማምተን ተጨባብተን እግዚአብሔር ይባርክ ተባብለን ነው መለያየት ያለብን። ግን የሃይማኖቱ ዓለም ደስ አይለውም፣ ደስ አይለውም። በሚያሳዝን ሁኔታ ደስ አይለውም። ቆይ አንድ ነገር ልጠይቅ። የሃይማኖቱ ዓለም ለኢየሱስ የሰጠው ለማርያም ያልሰጠው ምን አለ? ምን አለ? ምንም የለም። እኩል ይሰግዳል፣ እሷም ለሱ ይዘምራል፣ እሷም ለሱ ምንም የተለየ እኩል ነው። የተለየ ነገር ለኢየሱስ ሲያደርግ ምንም የለም፣ ምንም የለም። ይሄን የእውነት ኦርቶዶክሳውያን እዚህ ያላችሁ እያያችሁን ያላችሁ አላችሁ እና እስቲ ራሳችሁን ቆም ብላችሁ አስቡ። ከቃላት ጀምሮ ለኢየሱስ የምትሰጡትና ለማርያም የምትሰጡት ምን የተለያየ ነገር አለው? ምንም የለም፣ ምንም የለም። ኢየሱስን ቤዛ ማርያምን ቤዛ፣ ኢየሱስን ማዳኝ ማርያምን ማዳኝ፣ ምንም የተለየ ነገር የለም። ለኢየሱስም ትዘምራለህ፣ ለማርያም ትዘምራለህ። እንደውም አብልጠ ነው ለማርያም ትዘምረው፣ አብልጠ ነው ለማርያም ትዘምረው። ለምሳሌ ኮሌክሽኖች አሉ በኦርቶዶክስ ቤተክርስቲያን። እንግዲህ አሁን ላይ ያለውን ባላቅም እኛ በነበርንበት ዘመን ኮሌክሽን ምናምን ይሰራል። ማለት የሆነ ዝማሬ ስትሰራ ለማርያም ለእግዚአብሔር ምናምን ትሰራለህ። አንድ አልበም ላይ የተለያዩ ዝማሬዎች ያስፈልጋሉ እና እዛ ዝማሬ ላይ ለማርያም ከሌለው ጥያቄ ምልክት ይደረግብህ ነበር። ማለት ሙሉ አልበም ለእግዚአብሔር ብቻ ከሆነ የተሰጠው ጥያቄ ምልክት ይደረግብሃል፣ ልክ አይደለም ይባላል። ግን ሙሉ አልበም ለማርያም ብቻ ስትዘምር ግን ምንም አትባልም። ማንም ጥያቄ አያነሳብህም፣ ማንም ጥያቄ አያነሳብህም። አስታውሳለሁ ውዳሴ ለአምላክ የሚል አንድ ዝማሬ አዘጋጅተው፣ ያው መዝሙር ያዘጋጀው አንዱ እንኳን አሁን ተመልሷል ኦርቶዶክስ እና አዘጋጅተው ለአምላክ ብቻ ብለው ሙሉ ለሙሉ ለአምላክ ብቻ ነበር የሰጡት ዝማሬው። ውዳሴ ጊዜ ነው ውዳሴ ጊዜ እና ተመልሷል ወዳጃችን አንዱ ያዘጋጀው ማለት ነው። እና ሊያስመርቁ ምናምን ስላሴ 4 ኪሎ ስላሴ ሊያስመርቁ ምናምን ሞክረው እምቢ ተባሉ። አይሆንም ተባሉ፣ እምቢ ተባሉ። ከዛ በኋላ አዳራሽ ተመረቀ ማለት ነው። ግን እነ ዘማሪ እንግዳ ወርቅ በቀለ ሙሉ ለማርያም ዝማሬ አላቸው፣ ሙሉ አልበም ለማርያም ብቻ፣ ማንም ምንም አይላቸው። ገባ? ስለዚህ በዚህ ደረጃ ነው ኢየሱስን ለብቻው ማንገስ አይፈልጉም። ቀንንም ተመልከት። ለምሳሌ በ6 ኢየሱስ ይውላል ይላል፣ ግን አብሮ ማን አለች? አርሴማ አለች። አርሴማ አለች።
ስለዚህ እያንዳንዱ ላይ ምን አለ? ድርብ በዓል ነው ያለው፣ ለብቻው የለውም። እያንዳንዱ በዓል ብታዩ እያንዳንዱ ብታይ እንደዛ ነው ያለው። ስለዚህ ኢየሱስን ብቸኛ ቤዛ ብሎ መጥራት የሃይማኖቱ ዓለም አይወድም እንደዚያን ነገር። እንዴ ይገባዋል ብሎ ስለማያስብ እኮ ነው። ይገባዋል ብሎ አያስብም። ለማርያም ሲሆን ግን ምን ይላል? ይገባታል ብሎ ነው የሚያስቡት። ለማርያም ሲሆን ይገባታል ብሎ ነው የሚያስቡት። በጣም አንድ ከዚህ ጋር በተገናኘ አንድ ድምፅ ላሰማችሁማ። አንድ ድምፅ ላሰማ። እስከምን ደረጃ የሃይማኖቱ ዓለም እግዚአብሔር እንደሚጠላ ሰሞኑን የተለቀቀ ቪዲዮ ላሰማችሁ፣ ምን እንደሚል ሰውየው። አንድ ሊቀ ሊቃውንት የሚባል ሰውዬ የምን ሊቅ እንደሆነ እንግዲህ ጌታ ያውቃል እንጂ ላሰማ ምን እንደሚል ሰሞኑን በተነሳው ጉዳይ ላይ በተለይ ከመዳን ጋር ተገናኝቶ ስማው። በእውነት ቤዛነቷን ቅዱስ ያሬድ መስክሮ፣ አባ ዘጊዮርጊስ ቤዛነቷን መስክሮ፣ እነዚህ ሁሉ ሊቃውንት ሲኦል ከገቡ እነሱ ከሌሉበት ገነት እነሱ ያሉበት ሲኦል ለኔ ይሻለኛል። በእርግጠኝነት ምነግራችሁ እነሱ አመስግነው አክብረው ቤዛነቷን መስክረው ገነት እንደገቡ እኛም ገነት እንገባለን ብለን እኮ ነው ምናወድሳት ምናከብራት። በእውነት ቤዛነቷን ቅዱስ ያሬድ መስክሮ፣ አባ ዘጊዮርጊስ ቤዛነቷን መስክሮ፣ እነዚህ ሁሉ ሊቃውንት ያሬድ መስክሮ፣ በእውነት ቤዛነቷን ቅዱስ ያሬድ መስክሮ፣ አባ ዘጊዮርጊስ ቤዛነቷን መስክሮ፣ እነዚህ ሁሉ ሊቃውንት ሲኦል ከገቡ እነሱ ከሌሉበት ገነት እነሱ ያሉበት ሲኦል ለኔ ይሻለኛል። ሰማችሁታ? እንግዲህ ሊቀ ሊቃውንት የሚባል ሰው ነው፣ ቀለም ወርቅ የሚባል ሰውዬ ማለት ነው። ቤዛነቷን ቅዱስ ያሬድ እዚህ ቲክቶክ ላይም አለ እና ምንድን ያለው እነዚህ አባቶች የማርያም ቤዛነት ለማርያም ያን ሁሉ ምስጋና ያመሰገኑ እና አባ ጊዮርጊስ ዘጋስጫ አሁን ላይ ሲኦል ከሆነ ያሉት እነሱ ከሌሉበት ገነት እነሱ ያሉበት ሲኦል ይሻለኛል አለ። እንግዲህ የሚሻለው እሱ ያውቃል፣ ግን እኛ ባይሻላችሁ ይሻላል ነው የምንለው። አይ ምን ማለት ነው መሰለ? ገነት ውስጥ እግዚአብሔር እንግዲህ ገነትን ገነት የሚያስብለው የእግዚአብሔር መኖር ነው አይደል? እግዚአብሔር ኑሮ ተመልከት፣ እግዚአብሔር ኑሮ አባ ጊዮርጊስ ዘጋስጫ ከሌለ ገነት ውስጥ አልፈልገውም። በሌላ ገላለጥ ምን እያለን ነው? እግዚአብሔርን አልፈልገውም፣ አባ ጊዮርጊስ ዘጋስጫ ይበልጥብኛል። እንግዲህ ገነት ውስጥ ጌታ ነው ያለው አይደል? ገነትን ገነት የሚያስብለው ጌታ የጌታ መኖር ነው፣ የኢየሱስ መኖር ነው። ግን ኢየሱስ ኑሮ ቅዱስ ያሬድ ከሌለ ዛ ገነት ውስጥ አልፈልጎም። ያን ገነት ከያሬድ ጋራ ሲኦል መሆን ይሻለኛል። ያው ቃል በቃል ያለው ይሄን ነው። ስሙት። በእውነት ቤዛነቷን ቅዱስ ያሬድ መስክሮ፣ አባ ዘጊዮርጊስ ቤዛነቷን መስክሮ፣ እነዚህ ሁሉ ሊቃውንት ሲኦል ከገቡ እነሱ ከሌሉበት ገነት እነሱ ያሉበት ሲኦል ለኔ ይሻለኛል። ሲኦል ይሻለኛል የሚል ሊቅ እና የሚከተል ሰው እንዴት ነው ገነት የሚገባው? ሲኦል ይሻለኛል ብሎ የመረጠ መምህር፣ የሃይማኖት መምህር ጌታ ለዚህ እኮ ነው እናንተም አትገቡም የሚከተሏችሁም ሰዎች አይገቡም ማለት ሰው እንዴት በዚህ ደረጃ እንደዚህ ይላል? አባ ጊዮርጊስ ዘጋስጫ ከሌለበት ገነት። ከዚህ በፊትም እንትናም ሲናገር ሰምቻለሁ። ዲያቆን ዳንኤል ክብረት ተክለ ሃይማኖት ከሌሉበት ገነት ተክለ ሃይማኖት ያሉት ሲኦል ይሻለኛል ብሎ እሱም ሲያወራ ነበር፣ ሲሰብክ ነበር ከዚህ በፊት። አሁን ደግሞ ይህም ራሱ አባ ጊዮርጊስ ዘጋስጫ ይለናል። እነሱ ከሌሉበት ለምን መሰለ? ለማርያም ያላቸው አምልኮተ ማርያም አምልኮተ እኮ ማርያም ነው። ምክንያቱስ አባ ጊዮርጊስ ዘጋስጫ ለማርያም ያን ሁሉ ድርሰት ጽፎ ያን ሁሉ ምስጋናን ጽፎ ሲኦል ከገባ እንዴ ከሱ ጋራ ሲኦል ቦን ይሻለኛል። እንደው እንትን አደረገው እኮ ሲኦልን 4 ኪሎ ያለው እኔ የወዳጅነት ፓርክ አደረገው። ዝም ብሎ ቆጮ ለምትዝናናበት ነው የመሰለው። ውዳሴ ማርያም እንኳን አደግምም ሲኦል ወዳጄ። አንዳንድ ሰው እኮ በጣም እኮ ነው የሚገርም። ማለት
በዚህ ደረጃ እንዴት ሰው የልቦና እውር ይሆናል? በዚህ ደረጃ ማለት ሲኦል ይሻለኛል ብሎ የሚያስብ ሰው አለ? አየ ገነት ራሱ ለምን እንደሚገባ ፐርፐዙን አያውቅም። የሰው የገነትን ፐርፐዝ ራሱ አያውቅም። ማለት ገነት የምትገባው እኮ ቅዱስ ያሬድን ለማግኘት አይደለም። ምን ሆነሃል? አይደለም እኮ አይደለም። ቅዱስ ያሬድ ይቅርና ሐዋርያው ጳውሎስን ለማግኘት አይደለም እኔ ገነት የምመርጠው። እንዴ ወዳጄ ምን ማለት ነው? ካገኘሁት እሰየው። ግን ለጳውሎስ ለማግኘት ብዬ አይደለም የምሄደው። እኔ ዮሐንስን ለማግኘት ብለህ ነው እንዴ ገነትን የምትመርጠው? የጌታ እናትን ማርያም ለማግኘት ነው እንዴ ገነት የምትመርጠው? ምን ማለት ነው? እንደሱ አይደለም። ሲጀመር ገነት የሚለው ኮንሰፕት ምንድን ነው? የእግዚአብሔር ህልውና ነው። አዳም እኮ ገነት ውስጥ ሆኖ እኮ ነው ከእግዚአብሔር ሲሮጥ የነበረው አይደል? አዳም ገነት ውስጥ ሆኖ እኮ ከእግዚአብሔር ሲሸሽ የነበረው። ተሸሸኩ ፈራው ያለው እኮ ገነት ውስጥ ነው። ለምንድን ነው ከተባለ ከእግዚአብሔር ህልውና ራቀ፣ ኃጢአትን ሰራ፣ በደለ። ስለዚህ አንድን ገነት የሚያስብለው ምንድን ነው? ከእግዚአብሔር ጋር ያለ ፌሎሺፕ ነው። እኛ እንኳን እንደዚህ ልንል ይቅርና እዚሁ ምድር ላይ ከሆነን ገነት ገብተናል ምንል ሰዎች ከሆነን ምን ዘምር ሰዎች ከሆነን ልዩነታችን እኮ እንደዚህ ነው። እነሱ ጭራሽ አንፈልገውም ሲኦል ይሻለናል ሲሉ፣ እኛ ደግሞ ጭራሽ እዚሁ ምድር ላይ ሆነን ገነት ገብቻለሁ እዚሁ ምድር ላይ እያልን ቅኔ እንቀኛለን። እና መንቃት ካስፈለገ ኦርቶዶክሳዊ አሁን ነው መንቃት ያለብህ። ሲኦል ይሻለኛል የሚል ሃይማኖት ሲኦል ይሻለኛል እና ስታስበው የማያምኑትን ሰዎች ልቦና የዚህ ዓለም አምላክ አሳወረ አይደል የሚለው ሐዋርያው ጳውሎስ ሁለተኛ ቆሮንቶስ 4 ላይ በቃ ታውሯል እነዚህ ሰዎች እንጂ ሰው በጤነኛ አይምሮ ሲኦልን በጭራሽ ሊመርጥ አይችልም። በጭራሽ ሊመርጥ አይችልምና ይሄን ይመስላል። ግን ገነት ይሻላችኋል። እኛ እንደ ወንድም እንመክራችሁ፣ ገነት ይሻላችኋል፣ ሲኦል ይቅርባችሁ። አይ አንፈልግም ካላችሁ እንግዲህ የሚበጃችሁ እናንተ ታውቃላችሁ። ጌታ ይባርክ። በጣም ቆንጆ ቆንጆ ሀሳብ እያነሳ ነው የምንገኘው። ወደ ኮር ፖይንቱ ደግሞ አሁን መተናል። የክርስቶስ ኢየሱስ ብቸኛ ቤዛነት ወይም ደግሞ ኢየሱስ ቤዛ ነው፣ ሊቀ ካህን ነው፣ አማላጅ ነው፣ መካከለኛ ነው። በአብ ዘንድ የሚታይልን እሱ ነው መጽሐፍ እንደሚናገረው። የሃይማኖቱ ዓለም ደግሞ ኢየሱስ አማላጅ ነው ስንለው ኢየሱስን ያሳነስ ነው ይመስለዋል ላይ እና አንተ አታፍርም አለኝ አንዱ እና እንደዛ ነው የሚሉን። አታፍርም ኢየሱስ አሁን ይለምናል እያልክ ነው? እመቤቴ እያለች አሁን ኢየሱስ ስራ ገብርኤል እያለ ምናምን ይላል እና እግዚአብሔር ይገስጸው። እኔ ሊትራሊ አጋንንት ያለበት ሰው ይሻላል። ሃይማኖት ውስጥ ከገባ ጸረ ኢየሱስ እንቅስቃሴ ፊት ለፊት አጋንንት ያለበት ሰው ጸልዬ ትሸኛለህ። ይሄን ምን ታደርገዋለህ? ይሄ ከባድ ነው። አሁን አንድ ሰው አጋንንት ኖሮበት የሆነ ነገር ቢል ትጸልያለህ በጌታ በኢየሱስ ስም ብትበለ። በሃይማኖት ሽፋን ግን ኢየሱስን የተቃወመ ቀስ ያደረገ በቅብ መልኩ ቅድም እንዳልከው ኢየሱስን ብቻውን ማግነን ማክበር ማንገስ ሃይማኖቱ አይፈልግም እና ደባል ሊያደርግ ይፈልጋል። አምልኮ ይቆርሳል፣ ስግደት ይቆርሳል፣ መዝሙር ይቆርሳል ሃይማኖት። እንዳየው አማኙ ደግሞ ከዘመረም ለኢየሱስ ነው፣ ከተንበረከከም ለኢየሱስ ነው፣ ከጮኸም ስለ ኢየሱስ ነው፣ ከሰበከም ስለ ኢየሱስ ነው። ሌላ ወሬ የለም። እና የክርስቶስ ኢየሱስ ቤዛነትና መካከለኝነት ለምንድነው በዚህ ልክ ሃይማኖቱን ሰፈር የነቀነቀው? ለምንድነው ሰይጣንስ ኢየሱስ ቤዛ ነው ሲባል ድንግጥቅጥ የሚለው? ለምንድነው የሆነ ፍጡር ቤዛ ነው ሲባል ምንም ያለና ሃይማኖት ምንም ያልሆነ ስፕሪት ለምንድነው ኢየሱስ ብቻ ነው ቤዛ ሲባል እንዲህ ወደዚህ ነፋስ ወደዚህ አድርጎ ወደዚህ እንደሚያደርገው እንዲህ ድብልቅልቅልቅ ያለው ምን የተለየ ነገር ተነግሮ ነው? ኢየሱስ ቤዛ ነው የተባለው፣ ሌላ ቤዛ የለም ነው የተባለው። ለምንድነው የሚጠሉት ኢየሱስን? የሚጠሉት ሴንስ ከኢየሱስ ቤዛነት ጋር ያላቸው ችግር ምንድን ነው የሚለው ላይ በስፋት ሀሳብ እንድታነሳ ፈልጋለሁ። ጸጋ ይብዛልህ። ተባረክ። ኮፒ ሊንክ የምታደርጉ ሰዎች አንዴ ኮፒ ሊንኩን አፍጥኑት፣ 20 ሺህ ያስገቡ። ተባረኩ። ኮሜንት በኋላ ጽፋላችሁ። ለምን መሰለ ቤዛ ስንል ምን ማለት ነው? ቤዛ ስንል እንግዲህ ሰሞኑን የተለያየ ትርጉም ስንሰማ ነበር። ያ ሁሉ እንዳለ ግን በጣም ማትኮር ያለብን አንድ ትርጉም አለ። ስለ ቤዛነት ስናወራ ብዙ ጊዜ ምትክ ምናምን ሲባል ሰምተናል። ቤዛ የሚለው የማስለቀቂያ ገንዘብ ማለት ነው። የማስለቀቂያ ገንዘብ ማለት ነው። በተለይ
ፊልም ላይ ሰምታችሁ ከሆነ የውጭ ፊልም የምታዩ ሰዎች ብዙ ጊዜ ራንሰም ሲባል ሰምታችሁ ይሆናል አይደል? ለምሳሌ የሆኑ ግሩፖች ይመጡና የሀብታም ልጅ ይሰርቁና ከዛ ምን ያደርጋሉ? ደውለው ራንሰም ይላሉ ማለት ነው። ምን ማለት ነው? ይሄን ያህል ክፈሉ፣ ለምሳሌ $100,000 እና $1 ሚሊዮን ክፈሉን ይላሉ። ስለዚህ እሱ ራንሰም ይባላል። ምን ማለት ነው? የማስለቀቂያ ገንዘብ፣ ያን ልጅ የማስለቀቂያ ገንዘብ ነው። ስለዚህ አሁን ኢየሱስ ብቸኛ ቤዛ አይደለም የሚሉ ሰዎች ያልዳኑ ሰዎች ናቸው። አሁን ኢየሱስ ቤዛችን ነው ስንል ይህን የማስለቀቂያ ገንዘብ ከፍሎልናል እያልን ነው። እሱ ምንድነው? ሞቱ ማለት ነው፣ ገንዘብ አይደለም። ለዛ እኮ ነው በገዛ ደሙ የዋጃትን ይላል አይደል? ቤተክርስቲያንን። ስለዚህ ኢየሱስ የከፈለው ምንድነው ከተባለ ደሙን ነው የከፈለው፣ ህይወቱን ነው የከፈለው፣ ህይወቱን ነው የከፈለው። ስለዚህ በዛ ህይወቱ አማካይነት እኛ ታስረን ነበር። ሁላችንም ኤፌሶን ምዕራፍ 2 ላይ እንደሚናገረው በሰማይ የሚሰራው ለዛኛው አለቃ እንታዘዝ ነበር። ኃጢአተኞች ነበር፣ በደለኞች ነበር። ስለዚህ ከዚህ እስራት የጌታችን የኢየሱስ ክርስቶስ ሞት ከፍሎ ነፃ አወጣን ማለት ነው። ስለዚህ ነፃ ያወጣን ሰዎች ስለሆንን ነፃ ያወጣንን ደግሞ ማን እንደሆነ ስለምናቅ እሱም ብቻ ቤዛችን እንለዋል። እሱም ብቻ ቤዛ ብሎ የማይጠራ ሰው ያልዳነ ሰው ነው፣ ነፃ ያልወጣ ሰው ነው። ይህ የነፃነቱ ሰነድ ያልገባው ሰው ነው። ለዛ ኢየሱስ ገና የመጣበት ምክንያት ምን ነበር ስንል የማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ራሱ ጌታችን ኢየሱስ ክርስቶስ ይናገራል። ምን መሰለ የሚለው ላንብብላችሁማ። እንደዚህ ይላል፣ እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ስለዚህ ኢየሱስ የመጣበት ምክንያት ምንድነው ስንል የሰው ልጅን ሊያገለግልና ነፍሱንም ቤዛ እንዲሆን ለመስጠት ነው። ስለዚህ ኢየሱስ ገና ሲወለድ ዓላማ ይዞ ነው የተወለደው። ኢየሱስ አይደል? ዓላማ ይዞ ነው የመጣው። ሌሎቹ ስንል አሁን ለምሳሌ ማርያም ስትወለድ ቤዛ እንድትሆን ታስበው አይደለም የተወለደችው፣ እንደዛ አይደለም። ኢየሱስ ግን ሲመጣ ቤዛ ሊሆን። ቤዛነቱ ስለማን ነው? ለኛ ብቻ ነው እንዴ? አይደለም፣ ለእናቱም ጭምር ነው። ማርያምም ራሱ የኢየሱስን ቤዛነት ያስፈልጋት ነበር። ስለዚህ ኢየሱስን የሰራውን ስራ ለማርያም መስጠት ለሚፈልጉ ብቻ ነው። ሌላ ነገር እኮ የለውም። ሌላ ነገር የለውም። ቅድም እንዳልኩት ነው፣ ለኢየሱስ የሚሰጡት ለማርያም የማይሰጡት ነገር የላቸውም፣ ምንም የላቸው። ስለዚህ ኢየሱስን ብቸኛ ቤዛ ካልከው ማርያምን ታስወጣታለና እሱን ደግሞ አይፈልጉትም። ስለዚህ ኢየሱስ ብቸኛ ቤዛ አይደለም፣ እናቱስ ይለዋል። እናቱስ አዩ። ስለዚህ አልዳንም። የዳነ ሰው እኮ ማን እንዳዳነው ያውቃል። ነፃ የወጣ ሰው ማን ነፃ እንዳወጣው ያውቃል። ስለዚህ ኢየሱስ ቤዛችን ነው ስንል ነፃ ያወጣኝ እሱ ነው እያልን ነው። ከኃጢአት ስርዓት፣ ከሞት፣ ከኩነኔ፣ ከፍርድ ነፃ የወጣ ነው በማን ነው? በክርስቶስ በኩል እያልን ነው። ማርያም በየትኛውም አግባብ እንደዛ ልታደርግ አትችልም። ስለዚህ የማስለቀቂያውን ገንዘብ የከፈለው ህይወቱን የከፈለው ማን ነው? ጌታችን ኢየሱስ ነው። ማርያም እኛን ለማስለቀቅ የከፈለችው ዋጋ የለም፣ ምንም ዋጋ የለም፣ ምንም ዋጋ የለም። ራንሰም የሚለው እሱ ነው፣ ራንሰም። እና በነገራችን ላይ ራንሰም ተብላ ማርያም በኦርቶዶክሳውያንም ዘንድ አትጠራም። ይሄ ትምህርት የካቶሊካውያን ትምህርት ማየት ይችላላችሁ። ኮፕቲክ ጋይድ ማርያምን ራንሰም ብሎ አይጠሯትም። ካቶሊካውያን ናቸው ማርያምን ራንሰም ብሎ የሚጠሯት። ለዛውም በካቶሊክ ቤተክርስቲያን አንድ ነገር አለ። ማርያምን ምን ዘ ሌዲ ኦፍ ራንሰም እንደዚህ የሚሉ ታይትል አላቸው የሚሰጧት ለማርያም ማለት ነው። እና በካቶሊክ ቤተክርስቲያን እንግዲህ እነዚህ መነኮሳቶች አሉ አይደል? እና የዚችኛዋ ማርያም ራንሰም የሆነችዋ ማርያም ግሩፕ አለ፣ ራሳቸውን አሳልፎ ለሞት የሚሰጡ እና ይሄ ትምህርት ያለው በካቶሊካውያን ነው እንጂ ኦርቶዶክስ ጋይድ ኮፕቲክ ጋር አታገኘውም። ይህን ትምህርት ማርቆስ አባቴ አይደል የሚሉት የለም። እንደዚህ አይነት ትምህርት ራንሰም ተብላ በኦርቶዶክስ ቤተክርስቲያን አትጠራም ማርያም።
የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ነች በብዙ ነገር ተለይታ። በነገራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኮፕቲክ ይልቅ ለካቶሊክ ቅርብ ነች። በማርያም ጉዳይ ለካቶሊክ ነው የምትቀርበው። ኢማኩሌት ኮንሴፕሽን ካቶሊክ ነው የምታምነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታምናለች። አላምንም ትላለች እንጂ ቃሉን ግን በአማርኛ ሲመጣ ማርያም የለባትም፣ የትኛውም አይነት ኃጢአት አልነካትም፣ የወደቀ ስጋ አልያዘችም አይደል የሚሉት። እንደዛ ብላ የምታምነው ኮፕቲክ እንደዛ ያምናሉ። አታምንም። ካቶሊክ ነው እንደዛ የምታምነው። በዚህም ጉዳይ ላይ ና ኮፕቲኮች የዓለም ቤዛ ይሏታል ወይ ማርያምን? አይሏትም። ማን ነው እንደዛ ብሎ የሚጠራት? ካቶሊካውያን ነው እንደዛ ብሎ የሚጠሯት። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለእህቴ ለምትላት ለኮፕቲክ ሳይሆን የምትቀርበው በማርያም ጉዳይ ለካቶሊክ ነው የምትቀርበው። በታሪክ ኢቭን የማርያም ጉዳይ በኮፕቲኮች ዘንድ ዶግማ አይደለም ነገረ ማርያም። በኢትዮጵያ ኦርቶዶክስ ቤተክርስቲያንስ ነገረ ማርያም ዶግማ ነው። በካቶሊክስ ነገረ ማርያም ዶግማ ነው። እና ብዙ ነገር የሚመሳሰሉት ከካቶሊካውያን ጋር ነው እንጂ እህቴ ከሚሉት ቤተክርስቲያን ጋር አይደለም። በማርያም ጉዳይ የሚመሳሰሉት በማርያም ጉዳይ ነው ያልኩት። አሁን አንዳንድ ሰው የሆነ ነገር ያነሳና ይኸው ምናምን ሊል ይችላል። በማርያም ጉዳይ እያልኩ ነው የምናገረውን። በደንብ ማቅ ሰው ነኝ፣ ተጠንቅቄም ነው የማወራው። በማርያም ጉዳይ እኔ በዚህ ጉዳይ ላይ ዲቤት መግባት የሚፈልግ ሰው ይኸው ጥሪ ያቀርብለታለሁ። ከካቶሊክ ጋር በማርያም ጉዳይ አንመሳሰልም የሚል ኦርቶዶክሳዊ ትምህርት ነው ያለኝ የሚል ሰው ካለ የትም ኦርቶዶክስ ያው እየሰማችሁ ሪከርድ አድርጋችሁ ልቀቁ። ከማንም ኦርቶዶክስ ጋር ዲቤት ማድረግ እችላለሁ። ከማንም ኦርቶዶክስ ጋር በዚህ ደረጃ ባለሙሉ እምነት ነኝ። 100% ኮንፊደንስ አለኝ በዚህ ጉዳይ ላይ። ደግሞ እንደማይመጡም አውቃለሁ። ሊደፍሩኝ አይችሉም በዚህ ጉዳይ ላይ። ስንት ጊዜ ጠርቻለሁ በነገረ ማርያም ላይ ናውራ ብዬ። ማንም አይመጣም። ምክንያቱም ያውቁታል። ማንም አይመጣም እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያሟ አይመሳሰልም ከኦርቶዶክሶቹ ጋር በፍጹም ነው የማይመሳሰለው። አይተናቸዋል እኮ ቲክቶክ ላይ ሲፋጁ የገማ ትምህርት ሲባባሉ እርስ በርስ አይተናቸዋል እኮ የገማ ትምህርት። ይሄን ያሉት በነገረ ማርያም ላይ ነው። አንዱ የወደቀ ስጋ ይዛለች ማርያም ይላል፣ አንዱ የትምህርት የገማ ነው ይላል። አንዱ የማርያም ስጋ መታደስ አለበት ይላል፣ አንዱ በስመ አብ እንዴት እንደዚህ ትላለህ ይለዋል። እግዚአብሔር ይገስጽ ይለዋል። በነገረ ማርያም ጉዳይ ላይ ነው። ስለዚህ የትኛውም ኦርቶዶክስ ደፍሮ ሊያወራ አይችልም በዚህ ጉዳይ ላይ። ያው ማርያምን በጣም ነገረ ማርያማቸው በጣም የተለጠጠ እንደሆነ እናውቃለን። ስለ ማርያም እናወራለን፣ ስለ ማርያም እንሰብካለን ይላሉ። ግን ደፍሮ በነገረ ማርያም ላይ አያወሩ። ታዝባል እንዳልክ ማለት ማርያም እስትንፋሳችን ደምስራችን የሚቆረጥ ማርያም ማርያም ይላል ምናምን። በዚህ ደረጃ እንግዲህ በማርያም ጉዳይ ላይ አይደል አቡነ ገብርኤል በተናገሩት ጉዳይ ላይ ሰው ሁሉ ተነሳ አይደል፣ ከሊቅ እስከ ደቂቅ ተነሳ። ግን ይኸው እንወያይ ብትላችሁ አይመጡ። ይኸው እየጠራዋችሁ ነው። በነገረ ማርያም ላይ ደፍሮ የሚነጋገር ኦርቶዶክስ ካለ እኔ በጣም አደንቋል። ያን ኦርቶዶክስ አላችሁ እስቲ እናያችሁ። በነገረ ማርያም ላይ የምታወሩ ኦርቶዶክሳውያን እውነት ትምህርታችሁ መጽሐፍ ቅዱሳዊ ብቻ ሳይሆን ከሌሎቹ ኦርቶዶክስ ቤተክርስቲያን ጋር ይስማማል ወይ? እስቲ እናያችሁ። ካላችሁ የላችሁም እንደማትመጡ እናውቃለን። የምትመጡ ከሆነ ያው ሪከርድ አድርጋችሁ ልቀቁልኝ። እሺ የምትለው ሀሳብ ካለ አይ ቀጥልበትና እቺን ሀሳብ ስጠቀልል አንድ ኮመንት ጥያቄ መጠየቅ የፈለኩት ጥያቄ አለ። ቅድም ማስታወሻዬን ሳይ እንዴት እንዳልጠየኩት ህዝብ ብሎ ነው። እዚህ ቲክቶክ ላይ ሰሞኑኛ አንድ ትሬንድ አለች። እሷ ትሬንድ ላይ ሀሳብ እንድሰጥ ነው። የግብፁ ፖፕ አንድ የሰበኩትን ስብከት የተወደዱ ወንድሞቻችን እህቶቻችን ሃሌሉያ ጂሰስ ምናምን እና ጌር ላይፍ የሚለው ላይ ሃይኪንግ ሲወጡ ነው የሚያሳዩ እና ክርስትና ታች ቤት ተራራ መውጣት መውረድ ነው እና እንደሚሉት ነው ወይ ወደሚለው እንመጣለን። ጌር ላይፍ ምን ማለት ነው? ክርስትና ኑሮ ሲባል የሆነ ነገር አቅልመ ላይ አክሮባት በአመት አንዴ የተከረባበትክ ነው ወይ? ያ ነው ወይ ክርስትናን መኖር ማለት የሚለው ላይ ሀሳብ እንድሰጥበት ስለፈለጉ ነው። ቋጫው ሀሳብን እኔ በጣም እንደዚህ አይነት ነገሮች ላይ ማውራት ደስ ይለኛል። እንትና ማን ነበሩ ስማቸው?
ማርማሪ አይደለም ማርማሪ የተናገሩት ነውና እኔም እያየሁ ነበር አንዳንድ ቪዲዮዎች እና ያሳያሉ ልክ እንትን ሲሄዱ ገዳም ሲሄዱ ምናምን ነገር ህይወት ብሎ የሚያሳዩት እሱ ነው። ህይወት ብሎ የሚያሳዩት ገዳም መሄድን ነው። ህይወት ብሎ የሚያሳዩት የሆነ ተራራ ሲወጡ ነው። እሱ አይደለም ህይወት። ህይወት እሱ አይደለም፣ በጭራሽ እሱ አይደለም። የትኛውን ሐዋርያ አይተዋል እንደዛ ሲያደርግ? ኢቭን በጣም ብዙ ጊዜ የዋሹን ተመልከት። ብዙ ጊዜ የዋሹን ክርስቶስ አደረገ ብሎ ራሱ የሚያስቡት ገዳመ ቆሮንቶስ የሚሉን ማለት ነው። ኢየሱስ ማቴዎስ ወንጌል ምዕራፍ 4 ላይ ገዳመ ቆሮንቶስ ገባ የሚሉን የለም እኮ ቆሮንቶስ የሚባል ገዳም እና የሆኑ መሪጌታ ነበሩና ታድሶ እና እሳቸው ራሱ እውነት መስሏቸው ብዙ ዘመን ይዘውታል ማለት ነው። ገዳመ ቆሮንቶስ ብሎ የሆነ ጊዜ ሲያወሩ ሰማናቸው። እንዴ የምን ገዳመ ቆሮንቶስ እንዲህ እኮ የሚባል ነገር የለም ብለን ስንነግራቸው በጣም ነው ሰርፕራይዝ የሆኑት። እና አንዳንዴ እኛም ሳናውቀው አንዳንድ ነገሮች በቃ ብዙ ጊዜ ከመስማት ያለ ይመስለናል። እና ገዳመ ቆሮንቶስ የሚባል ነገር የለም። ኢየሱስ እንደዛ ነገር አልገባም። ገዳም የሚለው ምድረ በዳ በሚል ይፈቱታል። እሱ ላይ ችግር የለብኝም። እንዳልኩ ያው ይህን ሪከርድ አድርጎ በኋላም ስለሚያወሩበት የምናገራቸውን ቃላቶች እየተረጎምኩላቸው ነው የማወራው። እና ገዳም ምን ማለት እንደሆነ እናውቃለን፣ ምድረ በዳ ምናምን እንደሆነ። ግን ቆሮንቶስ የሚባል ግን የለም፣ እስራኤል ውስጥ የለም። ቆሮንቶስ ግሪክ ነው ያለው። እና ገዳመ ቆሮንቶስ ብሎ ነግሮ ሆናል። ኤኒዌይስ እሱ አይደለም ህይወት የሚባለው ማለት ነው። የህይወት ትርጉሙ አለመግባት ነው። የህይወት ትርጉም አለመግባት ነው። ህይወት ምንድን ነው ከተባለ የመጀመሪያው ነገር ህይወትን መኖር የሚችለው ማን ነው? ከዛ ነው መጀመሪያ ያለብን። ህይወትን መኖር የሚችለው ማን ነው ስንል ህይወትን የተቀበለ ሰው ነው። ህይወትን ያልተቀበለ ሰው ህይወትን መኖር እንዴት ይችላል? አይችልም እኮ። ለምሳሌ እናንተ አሁን እያወራን ነው፣ እየተነፈስን ነው፣ በዚህ አይነት ሁኔታ እናወራለን። ለምንድን ነው ከተባለ ሰው ሆነን ስለመጣን ነው፣ ስለተወለድን ነው አይደል እንደ ሰው የምናወራው። ስለዚህ ህይወትን ራሱ መኖር የሚችለው ማን ነው ከተባለ ከእውነተኛ ህይወት ከሆነው ከኢየሱስ ክርስቶስ ህይወትን የተቀበለ ሰው ብቻ። ስለዚህ ይህን ህይወት የተቀበለ ሰው ህይወትን መኖር፣ በሌላ አገላለጥ ህይወት ማለት ክርስቶሳዊ የሆነ ህይወት ማለት ነው። ክርስቶስ እንደኖረው መኖር ማለት ነው። ስለዚህ እሱ ደግሞ ምንድነው ከተባለ ፍቅር ነው። በፍቅር መኖር ማለት ነው። ባልንጀሬ ከኔ ይሻላል ብሎ ማሰብ፣ አንደበትን መግዳት፣ አለመሳደብ፣ ክፉ ነገር አለመናገር፣ የሚሰድቡን ሰዎች መመረቅ፣ ለሚያሳድዱ ሰዎች መጸለይ አይደል፣ የሚረግሙንን መባረክ። ይሄ ነው ክርስቶሳዊ ህይወት። ክርስቶሳዊ ህይወት ማለት ይሄ ነው እንጂ ክርስቶሳዊ ህይወት ማለት ቆሎ መብላት አይደለም፣ በሶ በጥብጦ መጠጣት አይደለም። እሱ ላይ ችግር የለብኝም። የአመጋገብ ስርዓትን አንተ መብረት ትችላለህ፣ ምንም ችግር የለውም። ለምን በላችሁ አይደለም፣ መብትህ ነው። አንዳንድ ሰው ለዛ መምህር ዘበነ ምን አሉ? በርገር እየበሉ ቅዱስ ነኝ ይላሉ አለ። አየህ፣ አልተረዱትም ማለት ቅድስና ከቆሎ ጋር አይደለም የሚገናኘው። ቅድስና ከበሶ እንዴ? በሶማ ከሆነ ካምፓስ እኮ ስንቱ በሶ እየበጠበጠን የጠጣው። የካምፓስ ልጆች ሁሉ ቅዱስ ሆኑ ማለት ነው አይደል? ገንዘብ ማይላክላቸው ልጆች ቆሯቸውን እየቆረጠሙ ነው እንግዲህ ክላስ የጨረሱት። ይኸውልህ ቅድስና ከምትበላው ጋር አይገናኝም፣ በጭራሽ አይገናኝም። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ያለው ሐዋርያው ጳውሎስ። ስትበሉም ራሱ ለእግዚአብሔር ክብር አድርጉት። በቃ የምትበላውን ነገር በትክክለኛው መንገድ እስከሆነ ድረስ፣ ወንድምን እንዳይሰናከል በሆነ መንገድ እስከሆነ ድረስ የትኛውም ነገር ለንጹሐን ሁሉ ንጹህ ነው የሚለን ቲቶ ላይ አይደል? ንጹህ ለሆነ ሰው ሁሉ ንጹህ ነው። እና የሃይማኖቱ ዓለም ግን ምን መሰለ፣ ከላይ ይመስላል አይደል? ስታየው ይህችን ብቻ ቀምሰው ነው እንደሚኖሩት፣ በቃ ይማ በጸጋ ካልሆነ ምናምን ይላል። ሂድ ሂንዱይዝም ጋር፣ ህንድ ሀገር ሂድ። ለብዙ ዓመት ሳይበሉ
ገዳም ውስጥ ያሉ መነኮሳቶች አሏቸው ሞንክ የሚሏቸው አይደል? ሪከርዱን የያዙት እኮ እነሱ ናቸው። እንደው ረጅም ጊዜ ባለመብላት ያስገርመዋል ማለት እችን የሚያካክሉ ሰዎች ማለት ቅጥነታቸው ምንም ነገር የማይበሉ አሉ እኮ ሞንኮች። ሂንዱይዝም ሂድ፣ ቡዲዝም ጋር ሂድ አሉ ሞንኮች። አንተ ቆሎ ትላለህ። ቆሎ ማይበላ አለለ ክርስቲያን ያልሆነ ኢየሱስን ያልተቀበለ። እሱ አይደለም ጉዳዩ፣ እሱ አይደለም ጉዳዩ። ጉዳዩ ኢየሱስን መቀበልና ክርስቶሳዊ የሆነ ህይወትን ማሳየት ነው፣ ማሳየት ነው። አንድ ጥቅስ ባነብላችሁ ደስ ይለኛል። እንዲህ ይላል ሐዋርያው ጳውሎስ ቆላስይስ መልእክት ምዕራፍ 2:23 ላይ ከፍዬ ላንብብላችሁ። ቁጥር 20 ቆላስይስ 2:20 ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስኗልና ይህ እንደ ገዛ ፍቃድ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። ሐዋርያው ጳውሎስ ነው የሚናገረው። ስጋን በመጨቆን ጥበብ ያለው ይመስላል ሲታይ፣ ግን አይደለም። ስጋችንን መቆጣጠር የምንችለው ስጋዊ ስሜትን መግደል የምችለው የሆነ ነገር መርጠ ስለበላህ አይደለም። እሱን ከፈለክ ጂም የሚያሰለጥኑ ሰዎች አሉ፣ እሱን ሊያስረዱ ይችላሉ፣ የሰውነት ሲስተምን ሊነግሩ ይችላሉ። መንፈሳዊ ዓለም ላይ ግን እሱን አይደለም፣ እንደዛ አይደለም። መንፈሳዊ ዓለም ላይ ስጋን የስጋዊ ፍላጎታቸውን የሚገሉ ሰዎች ምን አይነት ሰዎች ናቸው ከተባለ ቆሎ የሚበሉ ሰዎች አይደሉም። ምን አይነት ሰዎች ናቸው ስጋዊ ፍላጎታቸውን የሚገሉት ከተባለ ገላትያ ምዕራፍ 5 ላይ ይናገራል ሐዋርያው ጳውሎስ ቁጥር 24 ላይ ስለ ስጋ ስራ ይናገርና ዘርዝሮ እንደዚህ ይላል። ቁጥር 24 ላይ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለሳለን። አዩ አይደል? ስለዚህ ስጋን ከክፉ መሻቱና ከምኞቱ ጋር የሰቀሉ ሰዎች ናቸው በመንፈስ የሚመላለሱት። ስለዚህ ከክርስቶስ ጋር መሰቀልን መሞትን ሳታምን ሌላ ነገር በማድረግ ሃይማኖታዊ ልምምድ በማድረግ ባዶ እግርን በመሄድ የሆነ ነገር በማድረግ ህይወት ኖርኩ ማለት አይቻልምና ወደ መጽሐፉ ሐሳብ ብንመለስ በጣም ጥሩ ነው ማለት ፈልጋለሁ። ኦርቶዶክሳውያን እዚህ ያላችሁ ተባረክ። በጣም እቺ ነገር እንድትነሳ ስለፈለግኩ ነው። እየመጡ እዚህ ጌር ላይፍ ናም ይሉናልና ሚኖሩ ይመስል ያስቁናል። አንዳንዴ ጌር ላይፍ ብሎ አንድ ቪዲዮ ሰርቶ ከስር የኔ መዝሙር ላይ መጥቶ እናት እንዲቱም ብሎ ደግሞ ኮሜንት ይጽፋል እና እግዚአብሔር ይገስጸው። ሃይማኖትን እግዚአብሔር ፈውስ ያምጣላት በእውነት። ያው እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ብዙ ጊዜ እኔ ፌስቡክ ላይ ካየ ኢየሱስ በጣም እላለሁ እና ኢየሱስ እላለሁ እና ጴንጤውም በጣም ብዙ ጴንጤው አንተም ሁሉም በጌታ የሆነ ሰው ኢየሱስ ነው የሚለው እና ሃይማኖቱ ዓለም አንድ ኮሜንሊ ይዟት የሚዞራት አንድ ጥቅስ አለች። የሆነ ወቅት ላይ ጥቅስ ያጠረው ደንባራ ሰባኪ ያነሳው አንድ እንትን አለ እና ምንድነው የሚለው መሰለ ጌታዊ የሚል በጣም ነው የሚያስቁኝ። መጽሐፍ ቅዱስ በምን አውድ እንደሚረዱት አይገባኝም አንዳንዴ እና ጌታዊ የሚል ሁሉ ሰማያት ምናምን ይላሉ እና ኢየሱስን መጥራት አያድንም ሜላ ኢየሱስ ማለት አያድንም ብሏል አንድ መምህራቸውም እንደውም በግልጽ ይህን ስም ጠርተን አንድንም ወይ ሜሎስ በዚህ ስም ላይ ባለው ጉልበት የኃጢአት ስርየት አናገኝም ወይ?
ኢየሱስ 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 ማለታችን ይህ መጽሐፍ ቅዱሳዊ ነው ወይ? ኢየሱስ ብቻ ያድናል ማለታችንስ መናፍቅ ያስብለናል ወይ? ማን ነው መናፍቅ? ጴንጤ መናፍቅ ነው ወይ? ጴንጤ ከሃዲ ነው ወይ? ጴንጤ ኢየሱስን አያውቀውም ወይ? ዝም ብሎ ነው ኢየሱስ ኢየሱስ የምትሉት። ኢየሱስ ኢየሱስ ያለ ሁሉ እንትን አይልም እና አንጠልጥሉ እንጂ ይሉናል። ብዙ ነገር ይሉናል በዚህ ጉዳይ። በቸስ ጠንቅቀህ ስለምታውቅ እንድትሄድበት ስለፈለግኩ ነው። ጸጋ ይብዛልህ። ኮፒ ሊንክ አንዴ በፍጥነት አድርጉልኝ ክርስቲያኖች እባካችሁ። 15,000 ኮፒ ሊንክ እንዲገባ ስለፈለግኩ ነው። ተባረኩም። የላ ይቀጥል። እንግዲህ የመጀመሪያው እንግዲህ ኢየሱስ ከሚለው ስም ጋር ያስተዋወቀ ራሱ ኢየሱስ ነው። እንዴት ከተባለ ገብርኤል ስሙን ይዞ መጣ፣ ለማርያም ነገራት። ገብርኤል ከራሱ አይደለም አፍልቆ የተናገረው፣ ተላኪ ነው። ሲላክ እንደዚህ ብለህ ተናገር ተብሎ ነው ከእግዚአብሔር ዘንድ የተላከው ማለት ነው። ስለዚህ ኢየሱስ የሚለውን ስም ያስተዋወቀን ማን ነው? እግዚአብሔር ነው በገብርኤል በኩል። እነሱ እንደሚሉት አይደለም። አንድ ወልዳ ስሙን አበዛችሁ፣ አንድ ቦታ ስትሄድ ኢየሱስ አለችው፣ ሌላ ቦታ ስትሄድ አማኑኤል አለችው፣ አንድ ቦታ ስትሄድ መድኃኒዓለም አለችው እንደሚባለው መዝሙር አይደለም። ከሰማይ ነው ያ ስም የመጣው ማለት ነው። የሰማይ ስም ነው። አንዳንዶችም ሲናገሩ ሰምተናል። እዚህ ላይ ኢየሱስ ሲሉ ይቀፈናል ሲሉ ሰምተናል አይደል? ዲያቆን የሆነ ሰው በቅስናም ደረጃ ያሉ ሰው ሲናገሩ ሰምተናል። ኢየሱስ ማለት አያድንም ሲሉ ሰምተናል አይደል? ግን ደግሞ በዚህ ዞር ይሉና ማርያም ሲባል ግን ደስ ይላቸዋል። አይቃወሙ፣ እሱ ላይ ችግር የለውም። እሱ ላይ ደግሞ አይተናል። ደግሞ አንዳንድ ጸበል ቦታዎች ላይ ደግሞ በኢየሱስም ውጣ ሲባል አልወጣም ሲል፣ ከዛ በአርሴማ ሲባል ተቃጠልኩ ይላል። አይደል? የሃይማኖቱ ዓለም እንደዚህ ነው። ኢየሱስ ላይ የሚቀልድበት በዚህ ደረጃ ነው የሚያዋርዱት ማለት ነው። ስሙን አይወዱትም። ምክንያቱ እስከተባለ ባህላችን አይደለም። እንደዛ ሲሉ መምህር ዘበነ ሰምቻችኋል። እንደውም ቪዲዮ ሰርቼባችኋለሁ ዩቲዩብ ላይ አለ፣ ማየት ከፈለጋችሁ። ባህላችን አይደለም አሉ። ኢየሱስ ማለት የኛ ባህል አይደለም አሉ። ልክ ናቸው። ባህል አይደለም። ይሄ ባህል ሰማያዊ ባህል ነው፣ የሰማይ ባህል ነው። ይሄ ባህል የሰማይ ባህል ነው። የሆነ ኢትዮጵያዊ ባህል አይደለም፣ አሜሪካዊ ባህል አይደለም። የሰማይ ባህል ነው፣ ምድራዊ አይደለም። ስለዚህ ዳግም የተወለዱ የሰማይ ዜጋ የሆኑ ሰዎች ባህላቸው ይሆናል ማለት ነው። ባህላችን ይሆናል። ስለዚህ እኛ ዳግም ተወልደናል፣ ከማይጠፋው ዘር ዳግም ተወልደናል፣ የሰማዩ ዜጋ ነንና ባህላችን ስለሆነ ኢየሱስ እንላለን። ዳግም ያልተወለደ የሰማይ ዜጋ ያልሆነስ ባህሉ አይደለም ሊሉ አይችልም። ስለዚህ ይህን ስም ያስተዋወቀን እግዚአብሔር ነው፣ መልአኩን ልኮ ማለት ነው። ከዛስ ጌታ ኢየሱስ ምን አለ? ዮሐንስ ወንጌል ላይ እስከዛ ድረስ በስሜ አንዳች አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ አለ። ዮሐንስ 14:16 ላይ የሚናገረው ስለ ስሙ ነው። ስሙን ሰጠ አይደል? ይሄ ብቻ አይደለም። ጌታ ኢየሱስ ከሞት ከተነሳ በኋላ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ እንደዚህ ይላል። ራሱ ጌታ ነው የሚናገረው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተ ለዚህ ምስክሮቼ ናችሁ አለ። ይህን የተናገረው ኢየሱስ ራሱ ነው። ምን ብሎ? በስሙ አለ፣ በራሱ ስም ማለት ነው። ንስሐና የኃጢአት ስርየት ከኢየሩሳሌም እስከት በአሕዛብ ሁሉ ይሰበካል፣ ለዚህ ነገር ምስክሮቼ ናችሁ አለ። ስለዚህ ለዚህ ነገር ምስክር ነው ወይ ነው ጥያቄው። ነው ወይ? የኃጢአት ስርየት የሚገኘው ንስሐ የሚገኘው በስሙ ነው፣ ኢየሱስ በሚለው ስም። ስለዚህ ሴጣን አይፈልግማ ይህ ስም እንዲጠራ። ከተጠራ ምን አለ? ንስሐ አለ፣ የኃጢአት ስርየት አለ። የሌላ ስም ቢሰበክስ ንስሐ የለም፣ የኃጢአት ስርየት የለም። ስለዚህ ሌላ ስም ላይ ፎከስ እንዲያደርጉ ያደርጋል ማለት ነው ሃይማኖቷል። ሌላ ስም ላይ ኢየሱስ ሲል ይከፈዋል፣ ይደብሯል፣ ስቅጥጥ ይለዋል። ለምን? ኃጢአተኛ ነው፣ ከኃጢአቱ አልነጻም። ሴጣን አእምሮ ተቆጣጥሮታል። እንዲድን ያ ሰውዬ እንዲድን አይፈልግም። ስለዚህ ምንድን ነው የሚያደርገው? ኢየሱስ የሚለውን ስም ይገፈዋል ማለት ነው። ግን ኢየሱስ ምን አለ? በስሜ ንስሐና የኃጢአት ስርየት። ሐዋርያው ጴጥሮስም ይህን ነው የሚደግመው። የሐዋርያ ሥራ ምዕራፍ 10 ላይ ከቆርኔሌዎስ ጋር በተገናኘ ጊዜ ይህን ቃል ያመጣዋል ማለት ነው። ሐዋርያው ጳውሎስስ ሮሜ ምዕራፍ 10 ላይ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል ነው የሚለው።
ተመልከቱ። አንዱ ጌታ የሁሉ ጌታ ነው። ለሚጠሩትም ምንድን ነው? ባለጠጋ ነው። ባለጠጋ ነው። የኔ ጌታ ማለት እዚህ ዓለም ላይ ስንት ቢሊየን ህዝብ ነው ያለው? ያ ሁሉ ቢሊየን ህዝብ በዚህ ሰከንድና በዚህ ደቂቃ ተስማምቶ በአንድነት ኢየሱስ ቢል ያን ሁሉ ቢሊየን ህዝብ በአንድ ሰከንድ ኢየሱስ ሊያድን ይችላል። ባለጠጋ ነው። ይችላል። አይደለም በዚህ ዘመን ያለውን ይቀርና ያለፈውንም ጄኔሬሽን አምጠው አንድ ላይ አድርገን ወደፊትም የሚመጣውን ጄኔሬሽን አምጠው አንድ ላይ አድርገን አንድ ላይ ሆነን ሁላችንም በአንድ ሰከንድ ኢየሱስ ብንል ሁላችንንም ሊፈታ ሊያድን ይህ ስም ይችላል። ባለጠጋ ነው። ለምን? የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ይድናል። ስለዚህ የሃይማኖቱ ዓለምስ እንድትድን አይፈልግም። ነፃ እንድትወጣ አይፈልግም። ስለዚህ ሴጣን የሚጠላው እኛ ደግሞ የበለጠ የምንወደው የትኛውን ስም ነው? ኢየሱስ የሚለውን ስም ነው። ኢየሱስ የሚለውን ስም ነው። ለዛ ነው ሐዋርያቶች ምን አሉት? ኢየሱስን አንድ ሰው በአንተ ስም አጋንንት ሲያስወጣ አየነውና ከኛ ወገን ስላልሆነ ከለከል ነው አሉት አይደል? አባረር ነው አሉት። ከዛ ኢየሱስ ተው አላቸው። ተው። ለምን? ስሙ ሰማይ ያለው ጉዳዩ ከስሙ ጋር ነው። የግድ የሆነ ሰፈር ላይ አብረ መቆም አይጠበቅብህም። ስሙ የሁሉ ነው። የሁሉ ነው። ስለዚህ ይህን ስም ከጠራ አምነ ከጠራህበት ያድናል። ምንም ጥያቄ የለውም። ትድንበት አለ። መድኃኒት የሆነ ስም ነው። ማቴዎስ ወንጌል ምዕራፍ 1 ላይ እንደሚናገረው ህዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። አዩ አይደል? ስለዚህ ስሙ ደግሞ የሚያሳየው ምንድን ነው? ፐርሰኑን ነው የሚያሳየው። አካሉን ነው የሚያሳየው። አካሉን ያሳያል። ለምሳሌ እኔ ሜሎስ እባላለሁ። ሌላ ሰው ሜሎስ ቢባል ሊኖር ይችላል። ከአካሌ ጋር ከማንነቴ ጋር አይገናኝም። ኢየሱስ የሚለው ስም ግን ከማንነቱ ጋር ይገናኛል። አየ። ስለዚህ ሰው ስሙን መጥራት የማይፈልገው ለምንድን ነው ከተባለ ፐርሰኑን ስለማይፈልገው ነው። ያንን አካል አይፈልገውም። ሰው አይፈልገውም። ይህ ዓለም ለኢየሱስ ቦታ የለውም። በኃጢአት የተያዘ ዓለም ነው። በሴጣን ቁጥጥር ውስጥ ያለ ዓለም ነው። ስለዚህ ከዚህ ነገር ውስጥ ነፃ ሊያወጣን የሚችለው ኢየሱስ የሚለው ስም እንደሆነ ይህ ዓለም ገብቶታል። ሴጣን ገብቶታል። እኛ ይህን ስም ጠርተን ምን ብለናል? ጸድቀናል፣ ተፈውሰናል፣ ነፃ ወጥተናል፣ አርነትን አግኝተናል። ለዛ ሐዋርያው ጳውሎስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ በማለት ይናገራል። ወይስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዘሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም ካለ በኋላ ደስ የሚል ነገር ያመጣል። ከእናንተም አንዳንዶች እንደነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አየ። በጌታ በኢየሱስ ክርስቶስ ስም ምን ብለናል? ታጥበናል፣ ተቀድሰናል፣ ጸድቀናል። ስለዚህ ያገኘነውን ነገር ስለምናቅ፣ የጸዳንበትን መንገድ ስለምናቅ፣ የተቀደስንበትን እውነት ስለምናቅ ኢየሱስ የሚለውን ስም ባገኘነው ፕላትፎርም ሁሉ እናስተጋባለን፣ እንናገራለን። አየ። ሌሎቹስ ከተባለ አልጸደቁማ፣ ልንፈርድባችሁ አንችልም። ተይዘዋል በዚህ ኃጢአት። እንደነዚህ ነበራችሁ። እኛ ነበራችሁን የተባልነው። አሁን ላይ ግን እነዚህ ሰዎች የሆኑ ናቸው፣ አሁንም የተያዙ ናቸው። ስለዚህ ኢየሱስ የሚለውን ስም አጥብቀን የምንነግራችሁ ለዚህ ነው። ምንትሆኑ እንድትነጹ ከዚህ ኃጢአት፣ ከዚህ ርኩሰት የዘላለም ህይወት እንድታገኙ፣ መዳን እንድታገኙ፣ ይህን ቅድስና እንድታገኙ ኢየሱስ የሚለውን ስም ምንጠራው እኮ ለእናንተ ነው። እኛማ ድነንበታል። እናንተም የዘላለም ህይወት እንድታገኙበት ለእናንተ ስንል ይህን ስም እንናገራለን። ለዛም ነው እዚህ ምድር ላይ የቆየ ነው። በነገራችሁ ላይ
እንጂ ጌታ ኢየሱስን እኮ ስንቀበል መውሰድ ይችል ነበር፣ ወደ ራሱ መውሰድ ይችል ነበር። የቆየ ነው። ለዛ ነው ቤተሰቦቻችን እንዲድኑ፣ ጓደኞቻችን እንዲያመልጡ፣ ጎረቤቶቻችን ይህን እውነት ተቀብሎ የዘላለም ሕይወት እንዲያገኙ እግዚአብሔር ይህን አደራ የሰጠው ለመላእክት አይደለም። ይህን አደራ የሰጠው ለአንተና ለአንቺ ነው። ስለዚህ ቲክቶክ የምትጠቀሙ ክርስቲያኖች ኢየሱስ የሚለውን ስም ተናገሩ፣ ስበኩ። ዩቲዩብ ላይ ያላችሁ ክርስቲያኖች፣ ፌስቡክ ላይ ያላችሁ ክርስቲያኖች፣ ኢንስታግራም የምትጠቀሙ ክርስቲያኖች በቃ ይህን ስም ተናገሩት። ጊዜ የለም ወዳጄ፣ ጊዜ የለም፣ ጊዜ የለም። መቼ እንደምትሞት አታውቅም፣ መቼ እንደምትሄድ አታውቅም። ስለዚህ መስክረ የዳንክበትን እውነት ተናግረ ኢየሱስ ጌታ ነው እያልክ ያድናል እያልክ ብዙዎችን እያስመለጥን ማረፍ ነው ያለብን። በቃ ሐዋርያው ጳውሎስ እንዳለው በቃ ሩጬን ጨርሻለሁ አለ። አየህ፣ እኛም በዛ አይነት ስፒሪት ነው መንቀሳቀስ ያለብን። እረፍት አልነበረውም ሐዋርያው ጳውሎስ። ባገኘው አጋጣሚ የሚናገረው ስለማን ነው? ስለ ኢየሱስ ነው የሚናገረው አይደል? አንድ ጊዜ ተደብድቦ እንኳን ተነስቶ ተመልሶ ምን ያደርግ ነበር? ይሰብክ ነበር አይደል? ጠረግ አድርጎ ምናምን ነገር ደሙን ኢየሱስ ይላል፣ ኢየሱስ ይላል። ለምን? ከየትኛው ጨለማ እንደወጣ ያውቃል። ከየትኛው ጨለማ እንደወጣ ያውቃል። በነገራችን ላይ መዳናችን በጣም ደስ የሚለን ለምን መሰላችሁ? የነበርንበትን ሕይወት ስለምናውቀው ነው። ከየት እንደወጣን ስለምናውቅ ነው። የኢየሱስ ጉዳይ የበለጠ እንዲገባ መጀመሪያ የነበርከውን ማንነት ሊገባ ያስፈልጋል። አሁን አንዳንድ ሰው ብዙ ማያገባው ብዙ ማይረዳው ለዛ ነው። በጣም ብዙ ሰው አንዳንዴ አይረዳውም። በተለይ ይቅርታዬን ስናገር ግን እውነት ስለሆነ ነው፣ ስላጋጠመኝ ነው። እኔ በተለይም በጌታ ቤት ያደጉ አንዳንድ ሰዎች ብዙ ሲገባቸው እንጃ ያየኋቸው ሰዎች ሊሆኑ ይችላሉ። ማለት ከማፀን ጀምሮ በክርስቲያን ቤተሰብ ያደጉ ሰዎች በቃ ጌታ ሲባል ምናምን ስላደጉ ብዙ በዚህ ጉዳይ ላይ እንትን ሲሆኑ አላይም እና ሁሉ እያልኩ አይደለም፣ ግን እኔ አላይም እንደዚህ አይነት ነገሮች። እኛ ግን እናውቀዋለን ከየትኛው ስርዓት እንደወጣን፣ ከምን አይነት ጨለማ እንደወጣን፣ ከየትኛው የሞት ቀጠና እንደወጣን እናውቀዋለን። ለዛ እኮ ነው ሐዋርያው ጳውሎስ እና ሐዋርያው ጴጥሮስ በተመሳሳይ መንገድ ሲሰብክ አታዩም። ሐዋርያው ጳውሎስ በትጋት ነበር ሲያገለግል የነበር፣ አያቆምም፣ እንትን አያደርግም፣ አያመቻምችም። ጴጥሮስን ተመልከተው። ጴጥሮስ የሆነ ሰዓት ላይ ከኢየሩሳሌም የመጡ አይሁዶችን አይቶ አመቻመቸ አይደል? ከዛ ሐዋርያው ጳውሎስ ምን አደረገው? ፊት ለፊት ገሰጸው። ለምን ከተባለ ሐዋርያው ጴጥሮስ በቃ ኖርማል ነበር በፊት። ጳውሎስስ ያውቃል፣ ገዳይ ነበር፣ አሳዳጅ ነበር፣ ኢየሱስ የሚለውን ስም ይጠላ የነበረ ሰው ነው። ጴጥሮስ እኮ ወዲያው ነው የተከተለው። አያችሁ፣ ልዩነት ነበራቸው። የመጡበት መንገድ ራሱ ልዩነት አለው። ስለዚህ ኢየሱስን ከተቀበሉ በኋላ ጳውሎስ የእውነት ነው የኖረው። ለቀን አልተገዛንም፣ ለአንዲት ሰከንድ እንኳን ለቀን አልተገዛንም። እስከ መጨረሻው ድረስ ኢየሱስ እያለ ቀጠለ ማለት ነው። ከኋላ የመጣ አይና ወጣ ይሉናል በዚህ ዘመን ያሉ ሰዎች ደግሞ አንተ ዛሬ መተህ ልትመክረን እኛን፣ ዛሬ መተህ ልትሰብከን እኛን ይላሉ። ጳውሎስ ጴጥሮስን ፊት ለፊት ገሰጸው ማለት ነው። ፊት ለፊት ገሰጸው። ለምን? በወንጌል ጉዳይ ኮምፕሮማይዝ ሲያደርግ አገኘዋ። በነገራችን ላይ መንፈስ ቅዱስ ከተቀበለ በኋላ ነው ጴጥሮስ እንደዚህ ያደረገው። ከተቀበለ በኋላ ገላትያ ላይ ሄዱና አንብቡ። ከተቀበለ በኋላ በወንጌል ጉዳይ ድርድር ውስጥ ገባ ማለት ነው። ሼም ያዘው። ጳውሎስ ፊት ለፊት ተቃውሞ ማለት ነው። ለምን? ከምን አይነት እስራት እንደወጣ ያውቋል። ሃይማኖተኛም ነበር፣ በዛው ልስ ገዳይም ነበር። እና ገብቶናል፣ ከምን እንደወጣን ገብቶናል፣ ከምን አይነት እስራት እንደወጣን ገብቶናል። ለዛ ነው ኢየሱስ እያል እስከ መጨረሻው ድረስ ምን ቀጥለው። ጸጋ ይብዛላችሁ። አሜን። ተባረክ። ያው እኔ ኢየሱስን በጣም ነው የምወደው።
ጌታ ነው። መንፈሱ ሲነካ ጌታ ሲያገኘ የድሮ ህይወት ሲያበቃ በቃ ምንም ማድረግ አይቻልም። የትላንትናው በትናንትናው ሲያቆም ዛሬ አዲስ ሲሆን በዙፋኑ ያለው አሮጌውን ነገር ሁሉ ሲያሳልፍ እንዲህ ነው የምንለው። ኖስቲሲዝም ወይም ደግሞ ሰውኛ አስተምሮ ይሄ የትቢት መንፈስ ቤተክርስቲያን ውስጥ ገብተው ነበርና ጳውሎስ ለኤፌሶን ቤተክርስቲያን ነው የጻፈው ወይም ደብዳቤ ቅድም ስታነሳ ነበር ሁለተኛው ምዕራፍ ላይ እና ኤፌሶን የአሁኗ ቱርኩ ማለት ነው። እና ምን ይላቸዋል? ቤተክርስቲያን ውስጥ ያሉ ክርስቲያኖች ከኖባዲ ወደ ሳምባዲ የተቀየራችሁት በኢየሱስ ነው የሚላቸው። እና ምንም እዚህ ጋር የሚያስብል ነገር የለም። ቆዳ የሚያስወጥር እኔ እኮ የሚያስብል ንግግር ከክርስቲያን አይጠበቅም። እና ይነግራቸዋል ልክ ልካቸውን። እና ይሄ እዚህ ደብዳቤ ውስጥ ሁለተኛው ምዕራፍ ላይ እስከ ቁጥር 11 ድረስ እስከ ቁጥር 16 ድረስ ራሴን አገኘዋለሁ። እና ምን ይላል መሰለ? ምዕራፍ 2 የእግዚአብሔር ቃሉ ላይም አዲስ ነው። በበደላችሁና በኃጢአታችሁ ሙታን ነበራችኋል። ሰብስቧቸው እኮ ነው ቤተክርስቲያን ውስጥ ያሉት። እና እንዳትታበዩ ነው። አሁን ልክ ልካቸውን ሊነግር ነው ጳውሎስ። ምንም ቸርች ውስጥ እንዲቀና የሚያደርግ ነገር የለም ነው። ሁላችሁም በበደላችሁና በኃጢአታችሁ ሙታን ነበራችኋል፣ የሞታችሁ ነበራችኋል። እና በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው ትታዘዙ ነበር አለ። እኔን ራሴን አገኘዋለሁ እዚህ ጥቅስ ውስጥ ነው ያለው። ሙት የነበርኩ ሰው ነኝ። ዘማሪው ሲል ሙት ነበርኩኝ የማልረባ ከመንደሬ ስትገባ እንዳለው እኔ ኢየሱስ እኔ ከምንም በላይ ሁሌ ነው የምናገረው ነገር። በቅርብም በነበረኝ ኢንተርቪው ተናግሬያለሁ። ኢየሱስ እኔም ፍለጋ የመጣው ሰፈር ነው የሚደንቀኝ ከማግኘቱ በላይ ሰፈሩ። አንዳንድ ሰዎች በተናዘዝኩት ኃጢአት ሊመጻደቁ ሲሞክሩ ስላየሆኑ አንዳንድ ሃይማኖተኞች እና ይመጻደቁ ንስሐ መግባት አትችልም እኮ እዚህ ሀገር እኮ ሃይማኖተኛ ፊት እግዚአብሔር ይገስጸው። እኔ ትላንት የነበረኝን ቆሻሻ ማንነትና ያንን የወደቀ የስጋና የዲያብሎስ ስራ ስሰራ የነበርኩ ሰው ነኝና ያንን ቆሻሻ ማንነትን አደባባይ ላይ ስትናዘዝ ሃይማኖተኛ ለጥቅም ይጠቀማላ። እነዚህ አይነት ህይወት ውስጥ ነበራችሁ ይላቸዋል። ይቀጥላል እና በዚህ በፊት ተመላለሳችሁ በእንዲህ መልኩ አላቸው። በዚህ ነው የተመላለሳችሁት አለና ሁላችሁም ደግሞ የስጋችሁና የልቦናችሁን ፍቃድ እያደረግናል። እኔም የስጋ ፍቃዴን ሳደርግ ነበር ትላንት። እዚህ ጥቅስ ውስጥ እኔ ነው የምፈልገው። እኔ በእያንዳንዱ ቁጥር ውስጥ እኔ ያለው የስጋ ፍቃዴን ሳደርግ ነበር። ለስጋ የሚመቸኝን ብቻ ነው መርጬ የማደርገው። መንፈሳዊ የሚባል ነገር እግዚአብሔር በዚህ ነገር ደስ ይለዋል ብዬ አንድም ቀን እግዚአብሔርን ለማስደሰት ያደረኩት ነገር የለም። እና ይቀጥላል። በጣም የሚገርመኝ ሌሎቻችሁ ደግሞ ከፍጥረታችሁ የቁጣ ልጆች ነበራችሁ። በጣም ነው የሚገርመኝ ይሄ ቃል። ሌሎቻችሁ አላው ቁጣ እንደዚሁ ራሳችሁ አፈጣጠራችሁ ቁጣ ነው አለ ጳውሎስ። ልክልካቸው ነው የነገራቸው እስከ ዶቃ ማሰሪያቸው ድረስ። እና በጣም ይገርመኛል። ምዕራፍ 4 ቁጥር 4 ሜሎስ በጣም ነው የሚገርመኝ ቁጥር 4 ነገር ግን ይላል። ይህንን ሁሉ ከዘረዘረ በኋላ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ጂሰስ አየህ፣ እግዚአብሔር የወርቅ የብር የፀሐይ ሀብታም አይደለም፣ የምሕረት ሀብታም ነው። እግዚአብሔር ነፍ ምሕረት አለው ማለት ነው። ብዙ ይቅርታ አለው ማለት ነው። ክብር ለእግዚአብሔር ይሁን። ብዙ ምሕረት አለው እግዚአብሔር፣ ነፍ ፍቅር። እኛ ትንሽ ፍቅር የምትመስል ነገር ከሰው ካየን ቀኑ ሙሉ ስንዘል ነው የምንውለው። እግዚአብሔርስ ጂሰስ ነፍ ፍቅር እና ፍቅሩስ አያልቅም። በሁኔታዎች አይከፍ ዝቅ አይልም። የሰው ፍቅር ሜሎስ ስታስደስተኝ ብቻ ነው የምወድህ። ካሳዘንከኝስ ፍቅሬን በአንዴ ነው መደመስሰው። ኢየሱስስ እንዲሁ ነው የሚወደን። እስከ ካልክ እስከ መጨረሻ መጽሐፍ የወደዳቸውን እስከ መጨረሻ ወደዳቸው። ይገርመኛል ይሄ ቃል ሜሎስ እስከ መጨረሻ ወደዳቸው። ምን ማለት መሰለ? መሀል ላይ ቁልፋውን ልንሰራ እንችላለን ታውቃለህ። መጀመሪያ ወደደን። አዎ በዛ መወደድ ውስጥ አንቀጥልም እኮ መሀል ላይ እናሳዝነዋለን። እሱ እስከ መጨረሻ ነው የሚወደን። ምን አይነት አምላክ ነው ያለን! ምን አይነት ድንቅ አባት ነው ያለን! እኛ ብቻ ነን እንደዚህ አይነት አምላክ ያለን፣ እኛ ክርስቲያኖች ብቻ። እና በጣም ነው የሚገርመኝ እግዚአብሔር በምሕረቱ ባለጠጋ ስለሆነ። እግዚአብሔር የምሕረት ሀብታም ነው፣ የይቅርታ ሀብታም ነው። እግዚአብሔር ምን አለው? ምሕረት አለው። ፀሐይና ጨረቃ ኦፍኮርስ ፍጥረቱ ናቸው። እግዚአብሔር ገንዘብ፣ ሕይወት፣ ጤንነት አለው። እግዚአብሔር በብዛት ምን አለው? ምሕረት አለው። አሁን ሞተን የገባ ነው በምሕረቱ ነው። ምሕረቱ ስለበዛልን ስሙ ይባረክ። ይቅርታው ሳይቋረጥ በየቀኑ አብሮን ስላለ ስሙ ብሩክ ይሁን። በእውነት
በእያንዳንዱ እርምጃችን ባጠፋን ቁጥር ስላልቀጣን፣ ከአንደበታችን ባመለጠን የስድብ ቃል ልክ ስላልገረፈን፣ ከቅፉ ስላላስወጣን፣ በምቾት በድሎት አጠገባችን ያልተለየ፣ ስንጨፍር አብሮን የሆነ፣ አዝነን ስንመጣ ሂዱልኝ ያላለ፣ በእውነት አይቀያየርም እኮ ፊቱ። እንዲህ አይነት አምላክ እኛ ብቻ ነው አይቀያየርም። ሰውስ አታፍርም ቸርች ስትመጣ ነው የሚለ አታፍሪም አንቺም ብሎ። ቸርች ክርስቶስ በደሙ የሰራት ነች። የማንም አይደለችም። ባይዘው የማንም አይደለም፣ የኢየሱስ ነው። ኖባዲ የነበር ነው፣ ሳምባዲ ያደረገን ኢየሱስ ነው። ምንም ነበርን። እኔ በጣም ነው የሚገርመኝ። የዓለም የሆነ ነገር መረጠ እኮ አይልም ሜላይ። የዓለም የሆነሽ ነገር ቢል ጥሩ። የዓለም ምንም ነው የሚለው። ምንም ምንድን ነው አሁን? እሺ ምንም ናችሁ አለ። ምንም እና ኢየሱስ ነው ማዕረግ የሆናችሁ። ኢየሱስ ነው ክብር የሆናችሁ። ኢየሱስ ነው ደምግባታችሁ። ኢየሱስ ነው ውበታችሁ። ኢየሱስ ነው የማንነታችሁ ብርሃን ሆኖ በሰው ሁሉ ፊት የታያችሁ። ጠረናችሁ የተቀየረው ኢየሱስን ካገኛችሁ በኋላ ነው። ሰው መሃል የተቀላቀላችሁት ይህን ጌታ ያገኛችሁ ጊዜ ነው። ሰዎች እናንተ ለመጨበጥ ራሱ የወደዱት ኢየሱስ አስቀድሞ ስለወደዳችሁ ነው። የሚወደድ ነገር አልነበራችሁም፣ የላችሁም። ከፍጥረታችሁ የቁጣ ልጆች ነበራችሁ። አንዳንዶቻችሁ ጨካኞች ናችሁ። ለሰው የማትመቹ ነበራችሁ። አዎ ኢየሱስ ነው። እና ምንድን ነው አንተ ቸርች ውስጥ ታዲያ እንደዚህ ብለህ ተወጣጥረ እኔ ማለት ምትለው? ምንም ነበርክ። ኢየሱስ ነው ሳምበዲ ያደረገ። ክብር ለኢየሱስ ብቻ ይሁን፣ ስሙ ብሩክ ይሁን። በእውነት እንደዚህ አይነት አምላክ ያለን እኛ ብቻ እንኳን ተከተል ነው ታውቃለህ። በጣም ነበር ማዝነው ኢየሱስን ባልከተል። በእውነት አያዋጣም፣ ሌላ ነገር አያዋጣም ከኢየሱስ ውጭ። ምን ያዋጣል? ምን ያዋጣል ከኢየሱስ ውጭ? ምን ያዋጣል? ምን ሀብት፣ ገንዘብ፣ ዝና፣ እውቅና ምን አያዋጣም፣ አያዋጣም፣ አያዋጣም። ምንም ኢየሱስ ያዋጣል። አዋጭ መንገድ ነው ኢየሱስ። ወደ ሰማይ ነው የምትሄደው፣ ወደ ረፍት ከተማ ነው የምትሄደው፣ ወደ ዘላለም ህይወት ነው የምትገባው በኢየሱስ። ምንም ነገር ኢየሱስ ጋር ሙሉ ነው። ኢየሱስን ተከተለ የሚጎድል ነገር የለም። ካጎደለም እሰየው፣ እንኳን ጎደለ። ምን ደግሞ አንዳንዶች ያስፈራሩናል። ሜሎስ ጴንጤዎች የሰጡ ብር ሲያልቅ ይለኛል። አንዳንዱ ይመጣል ወይ ጴንጤ ብር ሊሰጥ ወይ ብርቴ እንዴት ፍቅሩ እንዲህ ደም ስሬ ውስጥ እንደገባ ቢያውቁ፣ እንዴት እንደሚያንተከትከኝ ቢያውቁ። እኔ ከየት ሰፈር እንደተጠራው አውቃለሁ። የት እያለው እንደወደደኝ አውቃለሁ። ቅድም እንዳልኩ ነው። አንዳንድ መዝሙር ለጴንጤ አይገባም። አንዳንድ ስብከት ለጴንጤ አይገባም። በጌታ ቤት ያደገ አይገባውም። ከአንተ ውጪ ክፉ ነው የሚል መዝሙር ለጴንጤ አይገባውም። ከአንተ ውጪ ክፉ ነው አይቼዋለሁ። ምን አየህ? በጌታ ቤት ነው ያደግከው። እኔ ይገባኛል። እኔ ሃይማኖትና ዓለም እንዲህ ፐውዞኝ ሲጫወትብኝ የነበርኩ ሰው ነኝ። በዓለማዊ አንቱ የተባልኩ አሁን ነው አክቱ የተባልኩት ጌታን ስቀበል። እሰይ ሃይማኖትስ አዋክሮኝ በድቁና ማድረግ ለማላቀው ስጮህ ስለፈልብ ስወጣ ስወርድ ሲሰግድ ስንበረከክ ሳበራ ሳጠፋ በዚህ መሃል እንዲህ ድብልቅልቄ በወጣ ሰዓት ነው ኢየሱስ ያገኘኝ። አይገባም የመዝሙር ላንተ ሙት ነበርኩኝ የማረባ ከመንደሬ ስትገባ የሚለው መዝሙር አይገባም። እኔና ሜሎስ ይገባናል። ይገባኛል። ይሄ መዝሙር ይገባኛል። እኔ ሳለቅስ እኛም አንድ ሰሞን እንዲያርጎን ነበር። ለአንዳንድ ቤት ሰው ቸርች ውስጥ ለነጋ ይልም ሲናገር ጣጋ ብሎ ይዞ ብዙ እንትን ባቲ እንዳልክ አሪፍ ነው። ግን እኛም አንድ ሰሞን እንዲህ በጣም ፍርፍር ብለን ወጋው መፍዙዝ መንፈስ እና እናንተ ልተኛ አልተኛም። በዚህ መነቃቃት ጌታ ይምጣ። አይ እንደው እንትን እስክትይ ነው የሆነ ነገር እስኪነኩሽ ነው እንጂ እንዳልክ አሁን አንቺ እንዲያው ተበርጃለሽ ምናምን ይላል ያብረድህ እግዚአብሔር። ይሄ መዘፍዘፊያ መንፈስ ወግቼዋለሁ። ይሄ አንዴ እንደዚህ ያለ ነገር እኮ እና እግዚአብሔር በምሕረቱ ባለጠጋ ስለሆነ የለም ድምፅ ታውቃለህ። ከወደደን ከትልቅ ፍቅሩ በጣም ነው ደስ የሚለኝ። ከትልቅ ፍቅሩ ትልቅ ነው እግዚአብሔር ፍቅር። የእግዚአብሔር ፍቅር ምን ማለት መሰለ? በሱ ልክ ነው ማለት ነው ፍቅሩ። መጽሐፍ ሲናገር እግዚአብሔር ትልቅ ነው እኛም አናውቀውም ነው የሚለው። ምን ያህል ነው ፍቅሩ? ትልቅ ነው። እንዴት ነው የምገልጸው? አላቅም። እንዴት ከባህር ይሰፋል፣ ከሰማይ ይሰፋል፣ ከምድር አሸዋ ይበልጣል። ምኑ ፍቅሩ፣ ምኑ ምሕረቱ፣ ምኑ ደግነቱ፣ ምኑ አባትነቱ፣ ምኑ ርኅራሄው፣ ምኑ ቸርነቱ፣ ምኑ ሰው መውደዱ፣ ምኑ ለሰው ልጅ ያለው ፍቅር ምንድን ነው? ትልቅ ነው።
እንዲህ አይነት አምላክ ስላለኝ እንዴት እድለኛ ነው ይመስል። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ላልኩ አንተ በዛ ሙት ውስጥ ነው ከክርስቶስ ጋር ህይወት የሰጠን ህይወት ሰጠን አለ። ምን አይነት ህይወት? የዘላለም ህይወት፣ ሞት ማይበጠብጠው ህይወት ነው የሰጠን። ታውቃለህ በክርስቶስ አሁን አንዳንድ ሰው ያስፈራራል። በሞት ያስፈራል። እኔ በሞት ጴንጤን በሞት የምታስፈራሩ ሰዎች አዩ ኦኬ ጋይዝ ትሞታለህ እና እኛ ሞት እኮ ወደ ጌታ መሄጃ መንገዳችን እኮ ነው። ፍግም ብልህ ጌታን ያገኘው ቀን ምን አይነት ከእናንተ ጋር እዚህ ምን አጨቃጨቀኝ ብሄድ አባቴ ጋር እሰየው። እኔ በእውነት ምንም አይቀር ምን ይቀራል ነው ንገረኝ። ትሞታለህ እያለ ያስፈራራል። ምን አለ አንዱ በቀደም ሃይማኖቱን የቀየር ሰው እንዳልክ ወይ ያብዳል ወይ ይሞታል ይባላል ብሎ ለማዘር ሄዶ ያስፈራራል። ከትላንት ወዲያ ጩጬው ጋር ነበርኩ ልጄ ላዮች እና ሃይማኖቱን የቀየረ ሰው በቃ እንዳልክ ይሞታል ያብዳል የተባለ ነው። ልታስፈራራኝ ነው? እናውቀዋለን። ሜሎስ እንዳለው አውቀዋለሁ። ከዚህ በፊት የሚዲያ ሰዎችን እንዲያስፈራርተ ነው ከክርስቶስ ፍቅር አውጥተው መልሰህ ዘፋኝ ያረካቸው። አውቃለሁ። አንተ እንቅፋት በደንብ ነው የማውቀው። ስምን አድራሻውን ሁላ አውቃለሁ። አታስፈራራኝ። ሞት ለእኔ ክብር ነው። ይሄ ሞት የዘላለም ህይወቴን አይበጠብጠውም። የእኔ አባት ሞትን ድል ነስቷል። በሞት ላይ ስልጣን የነበረውን በሞት ፍርሃት ላይ የሲኦል ቁልፍ የያዘውን ተቀበለው ኢየሱስ። ታውቃለህ? ተቀበለው ኢየሱስ ሞትን ይዞ ሞተ። ከዛስ ሞትን እዛው ገለው እሱ ተነሳ። ሞት አገኘው ብሎ የናዝሬቱን መልካም ምድር ውስጥ ሊያስቀረው ሞት ጠቅልሎ ሊይዘው ሲል ኢየሱስ ሞትን ይዞ ወደቀ። ሞትን ሲነሳስ ሞትን ገሎ ብድግ አለ። እንዲህ አይነት አምላክ ነው ያለን በእውነት። ኢየሩሳሌም የሚባል ሀገር ሄዶ የሚያውቃል? ሜላ ሂደት ታውቃለህ? ኢየሩሳሌም የሚባል ሀገር የብዙ የሐዋርያት መቃብር ታያለህ እና አጽማቸው ይታያል። አንድ መቃብር ብቻ ክፍት አለ። አንድ መቃብር ብቻ ክፍት አለ። የኢየሱስ ክፍት ነው። አስጎብኚዎች ይመጡና ይሄ ይሉታል። አዎ ስል ክፍት ነው። የዛሬ 2000 ዓመት ሞትን ገሎታው ገንጥሎታው ተነስተዋል። አየህ ሞት ኢየሱስ ከሞት የተነሳው ተነጋግረው አይደለም። እባክህ ሞተው ልነሳ ብሎት አይደለም። ገንጥሎት ነው የተነሳው። ገንጥሎት ኢየሱስ ከሞት ሲነሳ ሞት ተጠራ። ሜላይ ሞት ተጠራና ሞተው ይተባል። አቤት አለ ሞጌታል። ብዙ ሰው አስሮ ቁጭ አድርጓላ። እነ ሙሴን ያኔ መሰለ እግዚአብሔር እንደዚህ አይነት እንደ ሙሴ አይነት ባሪያ የለም ብሎ የመሰከረለት ሙሴን ደከመው፣ ጣለው ሞት። ኤልያስን ያንን በገባው ያንን የመሰለ ነቢይ ጣለው ሞት። ኢያሱን፣ ኢሳያስን፣ ኤርሚያስን ጣላቸው ሞት። ኢየሱስ ጋር መጣ። እንደለመደው ሊጥል እንደለመደው አስሮ ሊያስቀረው መጣ። የኔ አባት ጋር የኔ አባትስ ሞትን ገሎ ነው ያሸነፈው። ገነጠለው። የስልጣናትና ያለቃዎችን ማዕረግ ገፎ ርቃናቸውን አስቀረ። ርቃኑ ዕብራውያን ላንብብ። አንድ ሚላይ ካበዛው አስቁመኝ። ዕብራውያን ላንብብ። በጣም ነው ደስ የሚለኝ። ዕብራውያን ምዕራፍ 2 ከቁጥር 3 ከ14 ጀምሮ እንደዚህ ይላል። እንግዲህ ልጆች በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሞት ላይ ስልጣን ያለውን በሞት እንዲሽረው ስጋና ደም ተካፈለ ኢየሱስ። ምክንያት መለኮት አይሞትም። ስጋና ደም የአብርሃምን ዘር ይዞ ነው የመጣው። የመላእክትን ዘር ይዞ አልመጣም። ኢየሱስ ሊያድነን ሲመጣ የአብርሃምን ዘር ነው። እነ ሚካኤል አይሞቱማ በባሪያቸው፣ እኛንን ምን ሞተው። ይህንን ሞት ለመግደል ኢየሱስ የአብርሃምን ዘር ይዞ መጣ። ከዛስ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሁም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን እንዲህ አይነት አምላክ ነው ያለ። አንተ ሞት አንድ ነገር ነው። የሞት ፍርሃትስ? የሞት ፍርሃት ታውቃለህ? ሰይጣን ብዙ ጊዜ ሰዎችን የሚያስፈራረው ኃጢአትን ግራውንድ አድርጎ ኃጢአትን ግራውንድ ያደርግና ተስፋ እንደሌለ ይነግራል። ለምሳሌ ኢየሱስ ሲያወራ እውነት እላችኋለሁ ነው የሚለው። ሰይጣን እውነት ውሸት እላችኋለሁ ነው የሚለው። መጀመሪያ እውነት ያወራል እኮ
አንተ ዘማዊ ይላል ነህ እኮ ዘማዊነትን ይነግርህና ከዛስ ምህረቱን ይሸፍንብሃል። ኢየሱስ ደም እንዳፈሰሰልህ እርቃኑ እንደተሰቀለልህ ስለ አንተ ኃጢአት ቤዛ ሆኖ በመስቀል ላይ ደሙ እንዳፈሰ አይነግርህም። በቃ ሊገልህ ነው እግዚአብሔር ይላል። የሞት ፍርሃት ሰዎችን ይዟቸው ቁጭ አድርጓቸዋል። የኔ ጌታ እኮ ነው ይህንን የሞት ፍርሃት እኮ ገፎ ይጣለው ከነማዕረጉ ገንጥሎ ቆርጦት የጣለው እኮ ኢየሱስ ነው። እና ባላመልከው ነበር ይህን ስም ነው አትጥራ የምትለኝ? ይህንን ስም ነው ወይ አታውጅ እያልክ ጉሮሮዬ ላይ የምትቆመው? ይህንን ስም ስጠራ ነው መናፍቅ ያልከኝ? እንኳን መናፍቅ ሆንኩ። ይህንን ስም ስለጠራው ነው የእመቤቴ ጠላት ያልከኝ? ነኝ። ይህንን ስም ስለጠራው ነው ካዲ ያልከኝ? ነኝ። ያንተን ዓለም ሲስተምና የሃይማኖትን ትብታብ ክጄዋለሁ። አዎ ክጄዋለሁ። ካዲ ነኝ፣ ካዲ ነኝ። የሃይማኖት ስርዓትና መዘዝና ኮተት ካዲ ነኝ፣ ካዲ ነኝ። አምልኮተ ሰብ ካዲ ነኝ፣ አምልኮተ መልአክ ካዲ ነኝ። ስግደት ለፍጡር መስገድን እክዳለሁ፣ ክጃለሁ። ስግደት ለአንዱ ለእግዚአብሔር ብቻ ይገባል። አዎ ካዲ ነኝ። ልንገር ወይ ምንድነው የምታስፈራራ አንተ? ካዲ ያልከኝ ካዲ ነኝ። ለሰው አልዘምርም። ካዲ ነኝ። ለማንም ቀን አልቀኝም። ካዲ ነኝ። ለእግዚአብሔር ብቻ ነው የምቀኘው። ክጄዋለሁ። ያንተን ትምህርት ገፍቼዋለሁ። ትምህርትን ምንጩ ስለማይታወቅ ገፍትሬው ወደ ኢየሱስ መጥቻለሁ። አልፈልግም ብዬ ነው የወጣሁት። ምንድነው የምታሸማቅቀኝ? አማርኛ እየቀያየርክ ልታሸማቅቀኝ ነው? ምንድነው የምታሸማቀኝ? ክጄ ነው የወጣሁት። አንዘፍንም፣ ለሰው አንዘምርም። እንዘምራለን ለእግዚአብሔር፣ እንሰግዳለን ለእግዚአብሔር፣ እንገዛለን ለእግዚአብሔር። ክርስቲያኖች ነን። ጸጋ ይብዛላችሁ። ሌላ ይቀጥል በዚሁ ገብዛል እንዳልከ በጣም ድንቅ ነው። ጌታ ያደረገልን ነገር ምህረትና ጸጋ ነው እና ይህን ሁሌ እንደ አማኝ ሁሌ መርሳት የለብንም። ምህረት ተሰጥቶናል፣ ጸጋ በዝቶልናል። እግዚአብሔር ቅድም እንዳለው ሮሜ ምዕራፍ 5 ላይ ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቷል፣ ይህም የእግዚአብሔር ፍቅር ያስረዳል ነው የሚለው እና የእግዚአብሔር ፍቅር ምንድነው ከተባለ ከትልቅ ፍቅሩ የተነሳ ነው የሚለው። ስለዚህ የእግዚአብሔር ፍቅር ትልቅ ነው። እግዚአብሔር በነገራችን ላይ እግዚአብሔር ፍቅር ነው ተብሎ ነው መጽሐፍ ቅዱሳችን ላይ የተጻፈው አይደል? ዮሐንስ መልእክት ላይ እግዚአብሔር ፍቅር ነው ተብሏል እና እግዚአብሔር የፍቅር አምላክ ሳይሆን እግዚአብሔር ፍቅር ነው። እሱን በደንብ ልናስምርበት ያስፈልጋል። እግዚአብሔር የሆነ ፍቅር የሚባል ነገር ሌላ ኑሮ የዛ አምላክ አይደለም። እግዚአብሔር ራሱ ምንድነው? እግዚአብሔር ፍቅር ነው። ቀይረው ደግሞ ፍቅር ደግሞ እግዚአብሔር ነው አይደለም። እግዚአብሔር ፍቅር ነው። አሁን ሲቀየር አይሰራም። ፍቅር እግዚአብሔር ነው አይሰራም። እግዚአብሔር ግን ምንድነው? ፍቅር ነው። እግዚአብሔር ፍቅር ነው። ፍቅር እግዚአብሔር ነው የሚሉት እነሱ ራስታፈሪያን ናቸው። ዋን ላቭ ምናምን የሚሉ ሪሊጅን ምንድነው ና ሲባል ላቭ ነው ምናምን የሚሉት እነሱ ራስታፈሪያን ናቸው። እኛ ግን እግዚአብሔር ምንድነው እንላለን? ፍቅር ነው። ለምን ከተባለ እግዚአብሔር ፍቅር ብቻ ሳይሆን እውነትም ነው፣ ምህረትም አለው። እነዚህ ነገሮችን አስማምቶ የሚያደርግ ነው እግዚአብሔር እና እሱ ደግሞ ማለዳ ምንድነው? አዲስ ነው አይደል? ታማኝነቱስ ብዙ ነው። ምን ማለት ነው? ማለዳ ለእግዚአብሔር እኮ ማለዳ የለውም። ማለዳ ለአንተና ለእኔ ነው ያለን። ስለዚህ ማለዳ ጠዋት ስትነሳ እግዚአብሔር ምንድነው? አዲስ ነው። ምን ማለት ነው? የትላንትናውን ነገር ትቶልሃል ማለት ነው። አንተ ተኝተህ ስትነሳ ከትላንትና እንደተላቀቅ ሁሉ እግዚአብሔርም አንተ ካደረከው ነገር ሁሉ ምን አድርገዋል? አላቀዋል፣ ትቶልሃል። ስለዚህ ቸርነቱ ብዙ ነው፣ ታማኝነቱም ብዙ ነው። መቼ? ሁሌ ማለዳ። ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ምሕረት ላድርግለት አለ። ኢየሱስ መለሰለት አይደል? እስከ መጨረሻው ድረስ ምሕረት እንዲያደርግለት ነገረው። ታዲያ ኢየሱስ ለጴጥሮስ ለበደለው ወንድሙ እስከ መጨረሻው ድረስ ምሕረት እንዲያደርግለት ከነገረው ኢየሱስማ እንዴት ምሕረት አያደርግም? ማለት በቀኑ ስንት ጊዜ ቢበድለኝ ነው ያለው። በበደለ ቁጥር ምን አድርገው? ምሕረት አድርግለት አለ። ኢየሱስ አድርጉ ያለንን የሚያደርግ ጌታ ነው አይደል? የሚያደርግ ጌታ ነው። ስለዚህ ለጴጥሮስ ያዘዘውን እሱ ስለሚያደርገው ነው። እኔን ምሰሉ ብሏል። ስለዚህ በቀኑ 70 ጊዜ ብትበድል 70 ጊዜ ምሕረት አድርግለት። እንደው ማለት ያው ፐርፌክሽን ለማሳየት ነው ያ ቁጥር ጌታ የተጠቀመው እንጂ በቀን ውስጥ መቼም ምን አይነት ሰው ሊሆን ነው? ሴጣንም እንደዛ የሚያደርግ አይመስለኝም። በቀን ውስጥ አንድ ሰው 7 ጊዜ በጣም ብዙ ነው። በቀን ውስጥ ማለት በቀን ውስጥ ደግሞ ለ24 ሰዓት ሙሉ መቼም
ሰው ላይ ይደክማል፣ ትተኛለህ። የተወሰነ ሰዓት ነው የምትንቀሳቀሰው። ከዛ ከምትንቀሳቀሰው ሰዓት ደግሞ አስበዋል 70 ጊዜ ብትበድል በጣም ከባድ ነው። እና እንደዛ እንኳን ቢሆን ምን አድርግለት ነው ያለው? ይቅርታ አድርግለት፣ ምሕረትን አሳየው አለ። ለምን ከተባለ ኢየሱስ ያን ስለሚያደርገው ማለት ነው። ኢየሱስ ያን ስለሚያደርገው እዚህ ማቴዎስ ላይ አንድ ደስ የሚል ቃል አለ። ማቴዎስ 14 ቁጥር 13 ላይ እንደዚህ ይላል፣ ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ሕዝቡ ሰምቶ ከከተሞቹ በእግር ተከተሉት። ወጥቶም ብዙ ሕዝብ አየና አዘነላቸው፣ ደዌያቸውንም ፈወሰ ይላል። አዘነላቸው፣ ከዛስ ደዌያቸውንም ፈወሰ። ኢየሱስ ደግሞ ምንድን ነው? ትላንትና ዛሬም እስከ ዘላለሙ ያው ነው። ስለዚህ ያኔ ያዘነው ኢየሱስ ዛሬም ያዝናል። ያኔ የፈወሰው ኢየሱስ ዛሬም ይፈውሳል። ያኔም ያዳነው ኢየሱስ ዛሬም ያድናል። ዛሬም የኢየሱስ ፍቅር ትኩስ ነው። ስለዚህ ልክ ጠዋት እንደዚህ ብላችሁ አስቡ። ጠዋት ከእንቅልፋችሁ ስትነሱ አዲስ ማለዳ እንደሆነ ሁሉ ከዛ ቀን ጋር አንድ ላይ ምን ይሰጣችኋል? አዲስ ምሕረት ይሰጣችኋል ማለት ነው። ማለት አዲስ ቀን ብቻ አይደለም፣ አዲስ ምሕረት፣ አዲስ የእግዚአብሔርን ፍቅር፣ አዲስ የእግዚአብሔርን ቸርነት ነው የምትቀበሉት። እሱ ነው እየነገረን ያለው። የሚገርማችሁ ይህ ጽሑፍ እኮ የሚገኘው ሰቆቃው ኤርሚያስ ላይ ነው። ሰቆቃው ኤርሚያስ ምዕራፍ 3 ላይ ነው የሚገኘው አይደል? ማለዳ ማለዳ እግዚአብሔር አዲስ ነው የሚለው። ሰቆቃው ምንድን ነው? ሰቆቃ መቼም ደስ የሚል ነገር አይደለም አይደል? ላሚቴሽን የሚለው እኮ ማልቀስ ማለት ነው። ከፍ ባለ ድምፅ ራዛው ማልቀስ ማለት ነው። ሰቆቃው ኤርሚያስ ላይ ማለት ከሰቆቃው እንደዚያ ነገር የሚገኝ አይመስልም። ገብቶት ነው የተናገረው። መጨረሻ ላይ በምርኮ የተያዙበት ጊዜ ነበር። ስለዚህ ገባው፣ የሆነ ሰዓት ላይ ገባው። እግዚአብሔር ማለዳ ማለዳ ምንድን ነው? አዲስ ነው፣ አዲስ ነው። ያቸው አንዳንዴ ልክ ዕንባቆም ላይ እንዳለው እግዚአብሔርን ታሟገተ፣ ተጨቃጨቀ። ከዛ በቃ እግዚአብሔርን ህልውና ሲያይ ባይኖር አለ ማለት ነው። ባይኖር እግዚአብሔር ምንድን ነው? መልካም ነው። እኔ በእግዚአብሔር ምን እላለሁ? ደስ ይለኛል አለ። ስለዚህ እንደነዚህ አይነት ቃላቶች ሰቆቃ ውስጥ የሚገኙ የማይመስሉ ቃላቶች ታገኙ ማለት ነው። እና እግዚአብሔር እንዲህ አድርጎ ይቀይራል ማለት ነው ህይወትን። ስለዚህ ጠዋት ላይ ስትነሳ ሁል ጊዜ የእግዚአብሔርን ቸርነት ምሕረቱ አዲስ እንደሆነ እወቁ እያለን ነው እንጂ ለእግዚአብሔርማ 24 ሰዓት የለውም። ደክሞት የሚተኛ ጌታ የለንም። ግን ምን እያለን ነው? ልክ ዛሬ አዲስ ቀን ተሰጠኝ ስትል እግዚአብሔርም ላንተ ያለው ነገር አዲስ እንደሆነ እወቅ። በትላንትናው እግዚአብሔር እንደማይከስ እወቅ። ሴጣን ነው የሚከሰው። ሴጣን ይከሳል። ከሴጣን ቀጥሎ ሌላ የሚከስ ምንድን ነው? አይምሮ ይከሳል። ለምን ከተባለ አይምሮ ለህግ ቅርብ ነው። ከጸጋ ይልቅ ለህግ ነገር ቅርብ ነው አይደል? ማይንዳችን ለሆነ ነገር፣ ህግ ለሆነ ነገር ቅርብ ነው። ምን ማለት ነው? ላደክበት ትራዲሽን ወግ ቅርብ ነው። ከህፃንነት ስለተማርከው አይደል? ማይንዳችን ያው ሰብኮንሽንስ ላይ ይጠራቀማል እነዚህ ነገሮች። ስለዚህ ከዚህ ነገር ለመላቀቅ በጣም ከባድ ነው። ስለዚህ አይምሮ ውስጥ ያ ነገር ስላለ ወግ ለሚባለው ትራዲሽን ለሚባለው ባህል ለሚባለው ነገር ማይንዳችን በጣም ቅርብ ነው። ስለዚህ የሆነ ነገር ስታደርግ አይምሮ ይከሳል አይደል? የሚከስ ለምንድን ነው ከተባለ ኦልሬዲ ስቶርድ የተደረገ ምን አለ? ኢንፎርሜሽን አለ፣ መረጃ አለ። ስለዚህ ያ ነገር ምን ያደርጋል? ይከሳል ማለት ነው። ማይንድ እንደዛ ነው የሚያደርገው። ለዛ ሮሜ ምዕራፍ 7 ላይ ያለውን ሰውዬ ታውቁታላችሁ አይደል? ሮሜ ምዕራፍ 7 ላይ የሚጨቃጨቀው ሰውዬ ኃጢአት የሚያደርገው ግን በእግዚአብሔር ሕግ ደስ የሚለው ግን ተመልሶ ኃጢአት ያደርጋል። ተመልሶ ግን ይወድቃል። ግን እሱ ምንድን ነው የሚፈልገው? የእግዚአብሔር የሆነውን ነገር ነው የሚፈልገው። ይከሷል አይምሮ። ለምን ከተባለ ሕግ የሚባል ነገር ስለሚያውቅ። እንደዚህ ይላል ሮሜ ምዕራፍ 7 15 ላይ የማደርገውን አላውቅምና የምጠላውን ግን ያንን አደርጋለሁ። ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ ይላል። ተመልከቱ፣ የሚፈልገው ነገር አለ። ያን የሚፈልገው ነገር አያደርግም። የሚያደርገው ምንድን ነው? የማይፈልገውን ነገር ነው። የምፈልገውን ነገር ማላደርግ ከሆነ የማልፈልገውን ነገር ማድረግ ከሆነ
እንግዲያውስ እኔ ሳልሆን በእኔ ውስጥ ያለ ኃጢአት ነው እሱን የሚያደርገው አለ። በእኔ ውስጥ ያለ ኃጢአት። ታዲያ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ይጠራል። ማን ያድነኛል? ማን ያድነኛል? የሚያድንማ እንዳለ ይጀምራል በምስጋና በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል ቁጥር 25 ላይ። ይህን ነው የሚናገረው። ምስጋና ይሁን ለምን ሲባል ሮሜ ምዕራፍ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ኩነኔ የለብህም። ፍርድ የለብህም። አሁን ኩነኔ የለብህም። እግዚአብሔር የሰጠ ጊዜ አሁን ነው። ስለዚህ አሁን ላይ ምን የለብህም? ኩነኔ የለብህም። ፍርድ የለብህም። ለምን? በክርስቶስ ከሆንክ። አየህ፣ ቤዛ ነዋ ኢየሱስ። ብቸኛው የነፍስ ቤዛ እሱ ነው። ምትክ የሆነው እሱ ነው። ስለዚህ ምን የለብህም? ኩነኔ የለብህም አለ። ስለዚህ እንደውም በኃጢአት ስትወድቅ ስትደክም አብልጠ መሄድ ያለብህ ወዴት ነው? ወደ ቸርች ነው መሄድ ያለብህ። ህብረት ነው የበለጠ ማድረግ ያለብህ። አይምሮ ግን ምን ይላል? እንዴ እንደዚህ ኃጢአት ሰርተህ ልትሄድ አታፍርም እንዴ ምናምን ይላል። አይምሮ ነው እንደዛ የሚል። አንዳንድ ሰው ደግሞ መንፈስ ቅዱስ ይመስሏል። ላይ መንፈስ ቅዱስ እንደዛ አይልም። መንፈስ ቅዱስ ጳራክሊጦስ ተብሏል። ፓራክሊት ምንድነው? ጳራክሊጦስ ማለት በሚያስፈልግ ጊዜ የሚያግዝ የሚረዳ ማለት ነው። ጳራክሊጦስ እኮ ማለት እሱ ነው። በሚያስፈልግ ጊዜ ከጎን የሚቆም ማለት ነው። ስለዚህ ስትወድቅ የሚያስፈልግ ምንድነው ከተባለ የሚያስፈልግ ጳራክሊጦስ ነው የሚያስፈልግ። ይህ አጋዥ ነው የሚያስፈልግ፣ የሚያነሳ አይዞ የሚል ተስፋ አለ የሚል። ለምን? እግዚአብሔር ማለዳ ማለዳ አዲስ ነው። አያችሁ። ስለዚህ አይምሯችሁን እንዳሰሙ በሆነ ኃጢአት ወድቃችሁ በሆነ ነገር ደክማችሁ አይ እንዲህ አድርጌ እንዴ ምን ይለኛል እግዚአብሔር፣ ወደ ህብረት ቦታ አልሄድም፣ ትንሽ ራሴ ላስተካክል የምትሉ ሰዎች ካላችሁ እመኑኝ፣ እንደዛ የሚላችሁ አይምሯችሁ ወይም ሴጣን ነው፣ መንፈስ ቅዱስ አይደለም። መንፈስ ቅዱስ በዚህ አይነት መንገድ አይወቅስም በጭራሽ። ቸርች እንዳትሄድ አድርጎ አይወቅስም መንፈስ ቅዱስ ሰብሮ አይወቅስም። ማለት መድኃኒት ፈውስ ወደምታገኝበት ቦታ እንዳትሄድ አያደርግም። መንፈስ ቅዱስ አያደርግም። እንደውም የታመመ ሰው ከዚህ በፊትም ብያቸዋለሁ፣ የታመመ ሰው አሞኛል እንዳልክ ብዬ ለእንዳልክ የት ልሂድ ብለው ልደታ ፍርድ ቤት ሄዳ አይለኝም አይደል? አመመኝ እንደው የሆነ ነገር ይወጋኛል እዚህ ጋር ምናምን ብዬ ባማከረው ምን ላድርግ ብለው ሂድ እስቲ እዚህ ልደታ ፍርድ ቤት ጥሩ ዳኛ አለ እስቲ አናግረው አይለኝም። እንደዛ ካለኝ እንዳልክ ችግር አለበት ማለት ነው። ምንድን ነው የሚለኝ? እንዳልክ ጥሩ ዶክተር አለ ወይም ጥሩ ሐኪም ቤት አለ፣ ለምን አትታየውም? ለምን አትታከምም ነው የሚለው። ስለዚህ በኃጢአት የወደቃችሁ ሰዎች ካላችሁ ምንድነው የሚያስፈልጋችሁ? መድኃኒት ነው የሚያስፈልጋችሁ። እሱ ደግሞ ኢየሱስ ነው አይደል? ያዕቆብ ላይ በነገራችን ላይ ብዙ ጊዜ ሚስኮት የሚደረገው ቨርስ እዛ ጋ የታመመ ሰው አለ፣ ሽማግሌዎች ከእናንተ ጠርታችሁ በጌታ ስም ይጸልዩለት፣ ኃጢአትም ሰርቶ ከሆነ ይፈወሳል ይላል። አንዳንድ በሽታዎች በኃጢአት ምክንያት የሚመጡ በሽታዎች አሉ። ስለዚህ ለዛ ነገር ምንድነው የሚያስፈልገው ከተባለ ጸሎት ያስፈልጋል ማለት ነው። ጸሎት ያስፈልጋል። በተለይ ህብረት ውስጥ ሆነን አንዳችን ለአንዳችን የምናደርገው ተንኮል፣ ሴራ፣ ምቀኝነት የሚያመጣብህ ደዌ ያለ ወዳጄ፣ የሚያመጣብህ ደዌ ያለ። እርስ በራሳችሁ በኃጢአታችሁ ተናዘዙ የሚለው ለዛ ነው። ወንድምህን እየበደልክን ያለው ማለት ነው። በሌላ መንገድ እያሳየ ነው እግዚአብሔር። ስለዚህ ለዛ ነገር መፍትሄው ምንድነው ከተባለ ፈውስ ያስፈልጋል። አንድ ላይ ሆነ ምክንያቱም ኃጢአቱን የሚናዘዝ ይለማል። ይሄ ፕሪንሲፕል ነው። አየህ፣ ፈውስ ታገኝበታለህ።